ትውልድ የሬዲዮ ፕሮግራም ዘወትር ሰኞ ከ2:30 እስከ 4 ሰዓት በኮላጅ ኮንሰልቲንግ ፒኤልሲ እየተዘጋጀ በትርታ ኤፍኤም 97.6 ወደ እናንተ የሚደርስ አዲስ ሳምንታዊ ፕሮግራም ነው። ሰው ቤተሰብ ማህበረሰብ ብሎም ሀገር የሚገነባው በትውልድ ቅብብሎች እንደሆነ ይታወቃል። ስለሆነም ትውልድ የሬዲዮ ፕሮግራም በማህበረሰባችን የነበረውን ያለውን የሚመጣውን መልካም ገጽታና ተግዳሮቶች በማንሳት ከዘመኑ ጋር የሚሄዱ የአኗኗር ዘይቤዎች፣ ማህበራዊ ህይወትን፣ ኢኮኖሚያዊ እድገትን፣ የኑሮ መርህ፣ ባህልና እሴቶቻችንን የሚያስተሳስሩ መለኛ ሐሳቦች የሚቀርቡበት የሬዲዮ ፕሮግራም ነው። ዋና አዘጋጆች ሙሴ ግርማና ጽዮን ሞላ። ትውልድን በአዲስ መንገድ። ሰላም ጤና ይስጥልን ውድ አድማጮቻችን እንደምን አድራችኋል? ይህ ዛሬ አዲስ የሚጀምረው ከልቦ ከቀረበው ትርታ 97.6 ኤፍኤም በቀጥታ ስርጭት ወደ እናንተ የሚደርሰው ትውልድ የተሰኘ የሬዲዮ ፕሮግራም ነው። ትውልድ የሬዲዮ ፕሮግራም ለአድማጮቻችን የሚመጥን የሚሆን መረጃን ዕውቀትን ያስተላልፋል ብለን በመናስበት መንገድ እያዝናናን ወደ እናንተ የምናደርሰው አዲስ የሬዲዮ ፕሮግራም ነው የሚሆነው። ጣቢያው ከልቦ የቀረበው ትርታ 97.6 ኤፍኤም ነው። የፕሮግራሙ አዘጋጅና አቅራቢዎች ሙሴ ግርማና ጽዮን ሞላነን። አብረናችሁ እስከ 4 ሰዓት ድረስ እንቆያለን። ውድ አድማጮቻችን ተመልሰናል። ጣቢያው ከልቦ የቀረበው ትርታ 97.6 ኤፍኤም ነው። ፕሮግራሙ ዛሬ የሚጀምረው ትውልድ የሬዲዮ ፕሮግራም ነው። ትውልድን በአዲስ መንገድ በሚል መርህ ትላንትናን ዛሬንና ነገን በማስተሳሰር በተለያዩ ማህበራዊ ጉዳዮች፣ በተለያዩ ኢኮኖሚያዊ ጉዳዮች፣ የኑሮ ዘይቤዎች፣ ቴክኖሎጂዎች የተለያዩ ሐሳቦችን እያነሳን ከእናንተ ጋር የምንቆይ ነው የሚሆነው። የዚህ ፕሮግራም አዘጋጆች ሙሴ ግርማና ጽዮን ሞላ እንባላለን። ጣቢያው ትርታ 97.6 ኤፍኤም ነው። ትውልድ የሬዲዮ ፕሮግራም ካሉት የሬዲዮ ፕሮግራሞች ምን ለየት ያለ ነገር ይዞ መጣ? ለአድማጮቻችን አድማጮች እስከኛ ምን ይጠብቁ የሚለውን ሙሴ ድምጽህን ታሰማና ለአድማጮች ራስህን ታስተዋውቅና እስቲ ትውልድ ምንድነው? ትውልድ ብለን ስንነሳ ሰፊ ሐሳብ ነው በውስጡ ያለውና እንደ ሬዲዮ ፕሮግራም ስም ስንመርጠው ለምን መረጥ ነው ብለን በዛውም አድማጮቻችንን ተዋወቃቸው። በጣም ጥሩ። ሰላም፣ እንዴት አደራችሁ? በትውልድ ፕሮግራም ብዙ ነገሮችን ለማስተላለፍ አስበናል። በዚህ ፕሮግራማችን ማህበረሰቡን ብሎም የተለያዩ የህብረተሰባችን አካላትን እንዴት አድርገን ከዘመናዊና ከተለያዩ ከነበሩን እሴቶች፣ ባህሎችና ወደፊት ደግሞ በምን አይነት መልኩ ቀጣይ ህይወታችንን የምናስተካክልበት በተለያየ የእድሜ ደረጃ ላይ ያሉ ሰዎች በህይወታቸው የተለያዩ የህይወት እድገቶችንና ቅደም ተከተሎችን ይኖራቸዋል። በዛ ሂደት ግን የጠነከረና ውጤታማ ሊያደርጋቸው የሚችሉ መንገዶች የትኞቹ ናቸው? ከዚህ በፊት ቴክኖሎጂ ባልነበረበት ጊዜ የተለያየ የሚዲያ አማራጮችን ወይም ደግሞ የመረጃ ማስተላለፊያ መንገዶችን ሲጠቀም ቆይተዋል። ከዛ ባለፈ ግን በአሁኑ ጊዜ ቴክኖሎጂው ግሎባላይዜሽን ዓለም አንድ መንደር በሆነችበት ሁኔታ ሰዎች መረጃዎችን በቀላሉ ከእጃቸው ላይ ባለ ስልክ በመጠቀም ያገኛሉ። ከዚህ በፊት የነበሩት ደግሞ በጣም ረጅምና ሩቅ መንገዶችን ተጉዘው መረጃዎችን ያገኙ ነበር። ያንንም እድል ተጠቅመን በምን አይነት መልኩ አሁን ላይ ያሉትን ዘመናዊነቶች በእኛ ወይም ደግሞ ለእኛ ሊጠቅሙን በሚችል መንገድ እንዴት ማስተላለፍ የምንችልበት መንገድ ከኛ ከነበረው በእኛ ጊዜ ከነበረው ትውልድ ወደፊት ለሚኖረው ትውልድስ ምን እናስተላልፋለን? ከዚህ በፊት የነበሩ የተለያዩ እንደ ልምድ ብለን የምናስባቸው ሐሳቦች ግን ስር መሰረታዊ ምክንያቶች የነበሯቸው ጉዳዮች ነበሩ። በተወሰነ መልኩ ግን ከማህበረሰብም ከዘገባም ሊሆን ይችላል በተለያዩ ምክንያቶች ወደኛ የደረሱ አሉ፣ መሀል ላይም የቀሩ አሉ። እነዛን አያይዘን ድልድይ ሆነን ለቀጣይ ትውልድስ እንዴት አድርገን እናስተላልፋለን የሚሉት ነገሮች በጣም ወሳኝና አንገብጋቢ ናቸው። በዛው ልክ ደግሞ ማንኛውም እድሜ ላይ ያለ ሰው የተለያዩ አይነት መረጃዎችን በቀላሉ በፍጥነት ማግኘት የሚችልበት እድሎች ስላሉ እነዛን በአንድ መንገድ እንዴት ማሻልና ማቅረብ የምንችልበትን እድሎች እንፈጥራለን ማለት ነው። እሺ ሙሴ፣ ራስህን አላስተዋወቅም ለአድማጮቻችን? ሙሴ ግርማ እባላለሁ። ማንም በል ሙሴ ግርማ ማን ነው?
ሙሴ ግርማ እንግዲህ ከዚህ በፊት በተለያየ የቢሄቪየር ቼንጅ ወይም ደግሞ የባህሪ ለውጥ እንቅስቃሴዎች ላይ በተለያዩ ፕሮግራሞች ላይ ሲሰራ ቆይቻለሁ። በእነዛ ፕሮግራሞች ውስጥ ካስተዋልኳቸው ዋናና መሰረታዊ ጉዳይ አንደኛው በየአቅጣጫችን በምንሰራበት ስራዎች ሊሆን ይችላል፣ በአኗኗራችን፣ በምንኖርበት ከተማ አካባቢ፣ የቤተሰብ ሁኔታ የምናስተላልፋቸው መረጃዎችና እውቀቶች ካሉን የቀድሞ ልምዶችና እውቀቶች የተነሳ ነው። ስለዚህ በነዛ ላይ ያሉንን የተሳሳተ መንገድ ሊሄድ የሚችል አካሄድን በምን አይነት መልኩ በእውቀት እናስተካክለዋለን፣ ያስተካከልናቸው ወይም ደግሞ ልናስተካክላቸው የምንፈልጋቸውን ባህሪዎች ደግሞ እንዴት አድርገን ውጤታማ ሊያደርጉን የሚችሉ የመረጃም ሊሆን ይችላል የመጠቀሚያ ቱሎችን እንዴት አድርገን መጠቀም እንደምንችል በማገዝ የባህሪ ለውጦችን ማህበረሰብ ውስጥ ለማምጣት ስሰራ ቆይቻለሁ። አሁን ደግሞ በበለጠ በሰፊ በሬዲዮ ፕሮግራም ላይ በመምጣት እነዚህን አጋዥ የሆኑ መረጃዎችን በማስተላለፍ ማህበረሰቡ ጋር የምንደርስበት እድል እንዲኖረን ነው። ጥሩ ሙሴ፣ ያነሳኸው ሀሳብ ሰፊ ሀሳብ ነው። ይሄ ቢሄቪየር ቼንጅ ኮሚኒኬሽን ወይም የማህበረሰብ የባህሪ ለውጥ የምንለውና እዚህ ላይ እሱን አስተዋውቃ እሱ አስማናት እንዳይባል ያው እኔ ለትርታም አዲስ አይደለሁም። ከዚህ በፊትም አድማጮቻችን ሰሞንኛ በሚል ፕሮግራም ታቆኛላችሁ። ጽዮን ሞላ ሞሮፍ በሚዲያና ኮሚኒኬሽን ወይም በተግባቦት ባለሙያነት ቆይቻለሁኝ። ሰፊ ልምድ አለኝ ብዬ አስባለሁና አቅም በፈቀደ መንገድ ለእናንተ ጥሩ ነገርና ገንቢ ነገር ይዘን እንመጣለን ብለን እናስባለን። ሙሴ ባነሳው ሀሳብ ላይ ይሄ የማህበረሰብ የባህሪ ለውጥ ወይም በእንግሊዝኛው ቢሄቪየር ቼንጅ ኮሚኒኬሽን የሚባለው በተለይ በሁሉም ሀገር ላይ አለ። በእርግጥ ጠቃሚና ጎጂ ባህሎች አሉ። እዛ ላይ የራሱን የሆነ አስተዋጽኦ ያደርጋልና ያልተደረሱ ወይም ኮሚኒኬት ያልተደረጉ ወደ ማህበረሰብ ያልሄዱ ብዙ ጠቃሚ ነገሮች አሉ ማህበረሰባችን ውስጥ። በዛውም ልክ ደግሞ ብዙ ጎጂ ነገሮች አሉና በማህበረሰብ ውስጥ በጊዜ ሂደት ነው፣ በትውልድ ቅብብሎች ነው እነዚህ ነገሮች እያጠፋናቸው የምንሄደውና በተለይ አንተ ጋር ያለው በዚህ በበጎ አድራጎት ድርጅት ዙሪያ የነበረህ ተሞክሮ በጣም ያግዘናል ብዬ አስባለሁ። ወደ አድማጮቻችን አንዳንድ ጊዜ ወደ ሚዲያ ዝም ብሎ አይመጣም። ያለህ ነገር ታፍኖ ይቀርብህና ሚዲያ ትፈልጋለህ። ምክንያቱም ሚዲያ በሰፊው ማህበረሰቡን የምትደርስበት ነውና ትልቅ አቅም አለ ብዬ አምናለሁ። ሁለታችንም ጋር አድማጮቻችንም እንደሚደሰቱበት ተስፋ አደርጋለሁኝ። ትውልድ ብለን ስንነሳ ትንሽ ስሙ ከበድ ይላል፣ እንደገና ሰፊም ነው። ግን በትውልድ ቅብብሎች መሀል የማህበረሰባችን በሀገራችን በኢትዮጵያ በከተማችን በአዲስ አበባ የየራሱ የሆነ የሄደበት የተጓዘበት መንገድ አለ። በኢኮኖሚው ዘርፍ ሊሆን ይችላል፣ በባህል ዘርፍ ሊሆን ይችላል፣ በጤና ሊሆን ይችላል፣ በአኗኗር ዘይቤ ሊሆን ይችላል። ትላንትና ዛሬና ነገ እየተጋመዱ እየተቀባበልን ነው የምንሄደውና እኛ እንኳን እንደዚህ አማካኝ እድሜ ክልል ላይ ሆነን ትላንትናችንን ስናስታውሰው ዛሬ ብዙ ነገሮች ተቀይረዋልና ነገ ደግሞ የሚመጣው ትውልድ አሁን የኛ ልጆች ደግሞ ከኛ ጋር ራሱ ያላቸው ልዩነት አለና ከፍተኛውን ሚና የሚጫወተው ሚዲያ ነው። ሚዲያ ትልቅ ሚና አለውና አንተ ስታድግ በምን አይነት የሚዲያ ላንድስኬፕ ውስጥ ነው ያደግከው? የነበረው የሚዲያ ተደራሽነት ምን ይመስል ነበር? ዜና መቼ ነበር የሚሰማው? ወላጆቻችን ለዜና የነበራቸው ቫልዩ አሁን ላይ ስንመጣ ደግሞ ዜና ምንድን ነው? ጋዜጠኝነት የምንለው ሙያ አለና ለዛሬ የመረጥነው ርዕስ መደበኛ ሚዲያና ማህበራዊ ሚዲያ ብለን የምንለው ነው። መደበኛ ሚዲያ እንግዲህ ብዙ ገንዘብ ወጥቶበት ብዙ ባለሙያዎች ተሳትፈውበት አጀንዳ ተቀርጾበት ለማህበረሰብም ኃላፊነት በተሞላበት መልኩ የሚዳረስ ነው። ማህበራዊ ሚዲያው ላይ ስንመጣ የራሱ ጥቅም እንዳለው ሁሉ ደግሞ የራሱ ጉዳትም አለው። ግን አሁን ላይ በእኛና በልጆቻችን መካከል እንደገና ደግሞ ወደ ኋላ ባለው መካከል ያለው የሚዲያ አጠቃቀም ራሱ የራሱ ልዩነት አለውና ለዛሬ አድማጮቻችን የትኩረት ኤሪያችን ይሆናል ብለን ያሰብነው ይሄንን ነውና እዚህ ላይ ትንሽ ሪፍሌክት እናድርግና ሙዚቃ ሰምተን ተመልሰን እንመጣለን። ሙሴ
በጣም ጥሩ። እንግዲህ በሁላችንም የእድሜ ደረጃ የተለያዩ አይነት የሚዲያ ወይም ደግሞ የመረጃ ማስተላለፊያ መንገዶችን ስንጠቀም ቆይተናል። ያንን በምንሰማበት ጊዜ ግን ለምሳሌ ከድሮ ብለን የምንለው እንግዲህ ትውልድ የሚለውንም ሀሳብ በዛው ለማንሳት ለሁላችንም የተለያየ ትውልዶች አሉ። ስለዚህ ለእኛ እንግዲህ አድማጮች በመልክ ስለማያዩን የእድሜ ግምታቸውን ወስደው ይሆናል ከድምጻችንም። ያም ሆኖ ግን በእያንዳንዳችን ውስጥ ያለው የመገናኛ ብዙሃንን የምንጠቀምበት የነበረው መረጃ የምናገኝበት መንገዶች የተለያዩ ቢሆንም በእኔ ጊዜ የነበረው እንኳ ትንሽ የዲጂታል ቴክኖሎጂ ወይም ደግሞ የኢንተርኔት አክሰስ ስላልነበረ ማንኛውንም ነገር በማስ ሚዲያ ወይም ደግሞ በሰፊው ባለው ላይ የምንጠቀምበት ስለነበረ የቲቪን የሬዲዮን ብቻ ነበር የምንከታተለውና ያንን ለመከታተል ከጋዜጣ ከማንበብ አንጻር ማስ ሚዲያዎችን የምንጠቀምባቸው መንገዶች ካሉት ላይ የጋዜጣ በተለይ ቅዳሜ ጠዋት ላይ የሚነበቡ የነበሩ በጣም በጉጉት የሚጠበቁ የነበሩ ፕሮግራሞች ነበሩ። ከሰው ጋርም የምንግባባበት መረጃዎችን ወይም ደግሞ አነጋገሮቹ ራሱ የማን እንደሆኑ የምንነጋገርባቸው ነበሩ። ካስታወሻቸው አዲስ አድማስ ላይ እንደ ኤፍሬም እንዳለን የምንከታተልበት ነበሩና እንጨዋወት ፕሮግራሞች በጣም ቅዳሜን ጠብቀን በጉጉት የሚጠበቁ ነበሩና እንደ አንድ አይነት የላይፍ ስታይልም ነበረ። በተለይ እኔ ራሱ በልጅነቴ የጠቆር ያለ ማኪያቶ የሚለውን ሐሳብ ከቆንጆ ጋዜጣ ጋር ነበር የማያይዘውና ካፌዎች ላይ ቁጭ ብሎ የሚነበቡ ነገሮች እንዴት ሰው ፕሮግራም አድርጎ ጊዜውን ሰዓቱን እዛ ቦታ ሄጄ ያንን ነገር አደርጋለሁ የሚለው በጣም ኢንተረስቲንግ ነበርና ያንን በጉጉት መጠበቅ ራሱ በጣም ያዝናና ነበረ። ታስታውሺ ከነበረ የሀገር ውስጥም የውጭ ሀገር ዜናዎች በሚተላለፉበት በተለይ የዜና ወጃዎች ላይ ከሬዲዮ ፕሮግራሞችም ሊሆኑ ይችላሉ ከሀገር ውስጥም ከውጭ ሀገርም ላይ በጣም አንቴና ተዘርግቶለት መረጃውን ለማግኘት እንዴት በጉጉት ዝም በሉ እየተባለ የሚጠበቅበት ሰዓቶች ነበሩና ከዛው ጋር ግን እነዛ መረጃዎች እውነታነታቸው ራሱ የተረጋገጠ ነበር። ምክንያቱም እንደ አንድ ማረጋገጫ የሚወሰደው ማህበረሰባችንም የሚለው እንዴ በሬዲዮ እኮ ነው የሰማሁት ከተባለ እውነት ነው በእርግጠኝነት የተላለፈበት መንገድ የሚያረጋግጥልን ይሆናል ማለት ነው። በቲቪም ከታየ እንዴ አይቼዋለሁ ባይኔ በብረቱ ብለን የምንመሰክርበት ነበርና አሁን በተወሰነ መልኩ እያደገ ሲመጣ የቴክኖሎጂውም የኢንተርኔቱ መምጣት ደግሞ ከዛው ጋር ተያይዞ መረጃዎችን በቀላሉ ማግኘት የምንችልባቸው መሆኑ እንዳለ ነው። ይሄንን ስንል ጽዮን ታስታውሽ ከነበረ አዲስ አበባ ዩኒቨርሲቲ ስንማር በተለይ ኬኔዲ ላይብረሪ ውስጥ ያሉት መጽሐፎች ከወጣው በኋላ ለማስተርስ ተመልሼ ሲሄድ ነው ይሄ ሁሉ መጽሐፍ ባለበት ጊዜያችንን እንዴት አድርገን ነበር ስንጠቀም የነበር ነው የሚለውና በፊት የነበረውን ጊዜ ደግሞ ስናስበው አንድ ሰው መጽሐፍ ለመቀበል በጣም ማስታውሰው የአምባሳደር አካባቢ አንድ መጽሐፍ የምንከራይበት ቤት ነበርና በየሳምንቱ ሄደን መጽሐፍ ተከራይተን አንብበን ገንዘቧም ውድ ስለነበረች ሄዶ ለመመለስ የሚወስድብን ጊዜ ረጅም ጊዜ ነበርና እነዛ ሁሉ መጽሐፎች ደግሞ ኖረው ምን ያህል ገጹን አነበብን የሚለውን ስናስብ ደግሞ በጣም ሰፊና ረጅም ጊዜ የሚወስድ ነው ብለን እናስባለን። በዛው ልክ ደግሞ ቴክኖሎጂው ሲመጣ አንድ ፍላሽ ዲስክ ላይ ምን ያህል መጽሐፎችን መያዝ እንደምንችል ስናስበው በጣም ሰፊ ይሆናል። ስለዚህ መረጃዎችን በአንድ አይነት መልኩ አጠናክሮ ለኔ የሚሆን ወይም ደግሞ በኔ መልኩ ሊመጥነኝ በሚችለው በሚፈልገው መንገድ እንዴት አድርጌ ማሰብ እችላለሁ የሚለውን ደግሞ ቀጣዮቹ ማህበረሰቡ ሊለምደው የሚገቡ ነገሮች ናቸው። ለምሳሌ የሬዲዮ ፕሮግራማችንን ብንከታተል ዛሬ 90 በዚች በፕሮግራሙ ላይ ባለችው 97.6 ኤፍኤም ፍሪኩዌንሲ ላይ ቲዩን አርጋችሁ ወይም ደግሞ መርጣችሁ ነው የምትሰሙት ያላችሁትና ይሄንን ግን ስናደርግ እኛ ይሄንን ፕሮግራም አዘጋጅተን ማህበረሰቡ ጋር ስንደርስ ማህበረሰቡም ይሄንን አስታውሶ ፕሮግራሙን ይሄንን ነው የምፈልገው ብሎ መምረጥ መቻል አለበት። በተቃራኒው አሁን ላይ ያለንበት ቴክኖሎጂ ደግሞ ምን ያደርገዋል?
በስልካችን ላይ የምናያቸውን ለምሳሌ የተለያየ አይነት አልጎሪዝም ብለን የምንላቸው አሉ። ማህበረሰቡ ወይም ደግሞ ተጠቃሚው ወይም ደግሞ አድማጩ ሊሆን ይችላል፣ ቪዲዮን የሚያየው ሊሆን ይችላል። ስልኩ ላይ በሚያየው ስክሪን ላይ ረጅም ሰዓት የወሰደው የቱ ጋር ነው? የኳስ ፕሮግራም የሚወድ ከሆነ የኳስ ሰዓት የሚመጣበት የስክሪኑ ላይ የኳስ ጉዳይ በሚመጣበት ጊዜ የሚወስደው ጊዜ ከማይፈልገው ወይም ደግሞ ከማይወደው ጉዳይ ጋር የትኛውን ምን ያህል ሰከንድ ወስዷል ወይም ደግሞ ስክሪን ሪከርድ ብለው ሪከርድ ትደረጋለች። ያ የምንፈልገውን ጉዳይ እኛ ሳንሆን የምንወስንለት የሚመጣው ቀጣይ የሚመጣውን ፕሮግራም ስልካችን ነው ወይም ደግሞ የምንጠቀመው ፕላትፎርም ይወስንልናል። እውነት ነው። ስለዚህ በዚህ ውስጥ እንግዲህ የተለያዩ አይነት ፕላትፎርሞች አሉ። እነሱን ደግሞ ቀጠል አድርገን እና ሰፋ አድርገን እንወያይበታለን። እውነት ነው። ትውልድ ላይ ያው የራሱ የሆነ በቅብብሎሽ የሚሄድ እየቀረም የሚሄድ አዲስ እየመጣም የሚሄድ ነገር አለና ትላንትና ላይ ሚዲያ እንዴት ነበረ ብለን ስንል ላይክኛ ያን ያህል እንትን አይደለም፣ ግን 90ዎቹ ላይ አሁን ሙሴ የሚያነሳው ለምሳሌ አዲስ አበባ ዩኒቨርሲቲ ኬኔዲ ላይብረሪ ውስጥ ገብተን መጽሐፍ ነው የምናነበው። ሌላ ምንም ስልክ የለም፣ ኢንተርኔት የለም። ወደ መጨረሻ አካባቢ ላይ አስታውሳለሁ 5-6 ዴስክቶፖች ተደረደሩና በኬብል ኔትወርክ ተባለ። እሱንም በተራ ነው የሚደርስህ። ቆመህ ኢሜል እንኳን ለመክፈት ኢሜል ለማንበብ ኢሜል ለመጻጻፍ አልነበረም። የዛሬ 20 ዓመት ማለት ነው እንግዲህና ከ20 ዓመት ወዲህ አይደለም ከ10 ዓመት ወዲህ ደግሞ ቲክቶክ በራሷ ትላንትና መታ የፈጠረችውን ተጽዕኖ እያየነው ነውና እኛ በሳምንት አንድ ጊዜ ጠብቀህ 120 በምን ያህል ጉጉት ይጠበቅ እንደነበረ ታስታውሳለህ። የመዝናኛ ፕሮግራም ዜና ማታ 2 ሰዓት እኔ አባቴ ጠብቆ ሲሰማ ምን ተባለ ዛሬ አገራዊ ጉዳዮች ተአማኒነታቸው ቅድም አንተ እንዳነሳው በጣም ተአማኒ ናቸው። ከሬዲዮ ከቴሌቪዥን የምትሰማቸው ነገሮችና ኃላፊነትን በሞላበት መልኩ ነበር የሚዘጋጀው። መረጃ የሚደርስበት መንገድ ለማህበረሰቡ ትላንትናና ዛሬ ምን ይመስላል? ዛሬ ደግሞ አንድ ሰው አንተ ዜና ሰምተህ ሰማሁ እንደዚህ ሆነ ብትለው ወይ ሰማሁ ነው የሚልህ እንጂ አልሰማሁም የሚልህ ሰው ጥቂት ነው። ምክንያቱም ሶሻል ሚዲያው የራሱን በትውልድ ውስጥ የራሱን ተጽዕኖ ፈጥሯል። በጎ ጎን አለው፣ መጥፎ ጎን አለው። እሱን እንግዲህ ወደፊት የምንሄድበት ነው የሚሆነው። ሌላ እኔ ማንሳት የምፈልገው ጋዜጣ የሚነበብበት ጊዜ አሁን ጋዜጣ ሲታተማል። ሲታተምስ ሪሊ የሚያነቡ ሰዎች አሉ ጠብቀው ምናልባት የእድሜ ተጽዕኖ ይዟቸው በእኛ አባቶች ደረጃ ያሉ ሰዎች ቁጭ ብለው ያው የልምድ ስለሆነ በተወሰነ መልኩ ይታተም ይሆናል እንጂ ብዙ ኮፒዎች አሁን ጋዜጦችም አይታተሙና እኔ 4 ኪሎ ቱሪስት ሆቴል አካባቢ ጆሊ ባር የድሮዋ እዛ ጋር አስታውሳለሁ ጋዜጣ እንዴት ይነበብ እንደነበረ። ደረጃ ላይ ተቀምጠው ነው ሰዎች ያነቡ የነበረው በጉጉት በኪራይ አስበዋል። 2 ብር መግዛት አቅቶህ ተከራይተህ በየካፌዎቹም እኮ ልክ እንደዛ ነው ታነብ ነበር። ካፌ ውስጥ የሚነበብ ነበርና አሁን ላይ ስናየው ደግሞ ያ ኮምፕሊትሊ ጠፍቷል። እያንዳንዱ ሰው መረጃ አለው፣ እያንዳንዱ ሰው ጋዜጠኛ ነው፣ እያንዳንዱ ሰው መረጃ ያቀብላል። የዚህ ጉዳት ምንድነው? ኃላፊነት በጎደለው መልኩ ስለሚደረግ ትንሽ ማህበረሰባችን ውስጥ አንዳንድ ተጽዕኖች ሲፈጥር እናየዋለን። ዞሮ ግን ትውልድ የሬዲዮ ፕሮግራም ትላንትናን ዛሬንና ነገን በሚያስተሳስሩ ሀሳቦች ላይ በተለያዩ ርዕሶች ላይ ኢኮኖሚያዊ፣ ባህላዊ፣ የጤና፣ የአኗኗር ዘይቤ ብዙ ሊነሱ የሚችሉ ጉዳዮች አሉ። እነሱን እያነሳን ከእናንተ ጋር እንዘልቃለን ብለን ተስፋ እናደርጋለን። ተመልሰን እንገናኛለን። ተመልሰናል አድማጮቻችን። በፕሮግራሙ ትውልድ የሬዲዮ ፕሮግራም ነው፣ አዲስ የተጀመረ ትውልድን በአዲስ መንገድ። አዘጋጆቹ ሙሴ ግርማና ጽዮን ሞላነን። ቆየት ብላችሁ ሬዲዮናችሁን ለከፈታችሁ ነው ማስታወሳችሁ። ጣቢያው ከልቦ የቀረበው ትርታ 97.6 ኤፍኤም ነው። ስልኮቻችንን አስታውሳችኋለሁ አድማጮቻችን። እናንተም በሐሳብ አስተያየት ከኛ ጋር እንድትቆዩ ስለምንፈልግ 0116 68 46 22 ወይም ደግሞ 0116 66 35 82 ላይ ብትደውሉልን በቀጥታ የስልክ መስመር አስገብተናችሁ ሐሳብ አስተያየቶቻችሁን እናደርሳለን። ቴክኒኩን ጥርት ባለ ድምጽ ወደ እናንተ እንዲደርስ የሚያደርግልን ቴክኒሻናችን አለኸኝ ቢተው ነው። እስከ 4 ሰዓት ድረስ አብሮን ይቆያል። መልካም ጊዜ ከትውልድ የራዲዮ ፕሮግራም ጋር። ትውልድን በአዲስ መንገድ ብለን ሙሴ ግርማና ጽዮን ሞላ ስቱዲዮን ተረክበን እንግዲህ ላለፉት 30 ደቂቃዎች አብረን ቆይተናል። አሁን ከሰዓት ወጃና ከሙዚቃ ግብዣ በኋላ ተመልሰን መተናል። የጀመርነው ርዕስ
ሚዲያ ትላንትና ዛሬና ነገ በትውልድ ቅብብሎሽ ውስጥ መሀል ያመጣው ለውጥ ምን ይመስላል በሂደት ብለን ነበርና የተወሰኑ ነጥቦችን ለማንሳት ሞክረናል። እኔና ሙሴም እንግዲህ አንድ ላይ ነው የተማርነው። አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ነበርን። የነበረንን በዛ ጊዜ የነበረንን 1997-96 አካባቢ ላይ የነበሩትን የሚዲያ ፍሰቶች ምን ይመስሉ ነበር ብለን አንስተናል። ከዛ በፊት ደግሞ የኛ ወላጆች መረጃ የሚያገኙበት ሂደት ምን ይመስል ነበረ? እኛ ከራሳችን ልምድ ተነስተናል፣ ግን ሂደቱ ምን ይመስላል የሚለውን ደግሞ ሰፋ አድርገን የምንሄድበት ነው የሚሆነው። የራሱ ጥቅም አለው፣ የራሱ ጉዳት አለው። የትላንትናና የዛሬ የሚዲያ ወይም ደግሞ የመረጃ ፍሰት የመረጃ ልውውጥ ከየት ወዴት ብለን ሙሴ እዚህ ላይ ትንሽ ሐሳብህን አንተ ተሰጥና ከዛ አድማጮችን በስልክ ከገቡልን እነሱን ያስገባን እንሄዳለን። ስልኩን አንድ ጊዜ ላስታውሳቸውና ከዛ ቀጥታ ወደ ሙሴ እንሄዳለን። 0116 68 46 22 ወይም 0116 66 35 82 የእናንተ ዘመን የሚዲያ አጠቃቀም ምን ይመስላል? በየትኛው ዕድሜ ክልል ያላችሁ አድማጮቻችን ብትደውሉልን ሐሳባችሁን የምናስተናግድ ይሆናል። ሙሴ የመረጃ ልውውጥ ከየት ወዴት? በጣም ጥሩ። ከዚህ በፊት እንግዲህ እንደሚታወቀው የመረጃ ብዛትና ጥራት እንዲሁም ውስጡ ያሉትን ነገሮች እንዴት አድርገን እንመለከታቸዋለን ስንል ቅድም እንዳነሳውልሽ አንድ ካነሳናቸው ጉዳይ በየመጽሐፍት ቤቶች ውስጥ ያሉትን የመጽሐፍ ብዛቶችን ስናወራ ነበርና አሁን ባለንበት ጊዜ ደግሞ በጣም በሚገርም ሁኔታ በዓለም ላይ ከ5 ቢሊዮን ሰዎች በላይ በየቀኑ ኢንተርኔትን ይጠቀማሉ። ይሄ ቁጥር ማለት በጣም 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 ኦልሞስት ከዓለም ላይ ካለው ከግማሽ በላይ የሚሆነው ሰው ኢንተርኔት ላይ እንደሚጠቀም ነው። ይሄንን ደግሞ በተወሰነ መልኩ ብናስበው ወይም ደግሞ የተወሰነ መረጃዎችን ይዘት ብናስብ ለምሳሌ ዩቲዩብ ላይ በየደቂቃው ከ500 ሰዓታት በላይ የቪዲዮ ይዘት ያላቸው የዩቲዩብ ኮንቴንቶች አፕሎድ ይደረጋሉ። ይሄ እንግዲህ በዓለም ላይ ያሉትን የተለያዩ አይነት ቋንቋዎች፣ የተለያዩ ሀገሮች፣ የተለያዩ አይነት የመረጃ ሁኔታዎች ይመጣሉ። ግን እነዚህ ሁሉ ሰዓታት ቢደመሩ ማንም ሰው ያለውን መረጃ መሰብሰብና መያዝ አይችልም። ስለዚህ ከዚህ በፊት ሬዲዮአችንን ከፍተን የምንከታተለው እኛ የምንፈልገው ነው የነበረው። ቅድም ያነሳነው ነገሮች ነበሩ። አሁን ግን ቴክኖሎጂው ራሱ እኛ የምንፈልገውን ከአይናችን የስክሪን አያያዝ በየጊዜው የምንጠየቃቸው በተለይ ሶሻል ሚዲያ የሚጠቀም ሰው ብዙ ጊዜ መረጃዎችን ላይክ አድርጉልን፣ ፎሎ አድርጉን፣ ተከተሉን የሚለው ምንድነው? ይሄንን መረጃ በተመሳሳይ መልኩ ሰዎች እዛ ፕላትፎርም ላይ ወይም ደግሞ ያንን መረጃ በመሰብሰብ እንዲቆዩ የሚደረጉ ማገዣ ሂደቶች አሉት። ስለዚህ አንድ ሰው ምን ይወዳል ብለን ነው የምንነሳው። እኛ በበኩላችን የተወሰኑትን የመነሻ መረጃዎችን ሰባስበን የመጣ ነው። እነዛ መረጃዎች ግን በትክክል ማህበረሰቡ የሚፈልገው ጉዳይ ነው፣ በትክክል ይሰማናል፣ ጥሩ ነገር አግኝቶበታል ብለን ጊዜና ሰዓቱን ወስደን እርግጠኛ ነኝ ብዙዎቻችሁ በስራ ላይ ሆናችሁ ሬዲዮችን እያዳመጣችሁ ትገኛላችሁ። ስለዚህ ከነዚህ ውስጥም የትኛውን ውጤታማ ያደርገናል የሚሉትን ሀሳቦች አሉ እና እነዚህ ቁጥሮች ለመናገር እንዳልኳችሁ በየደቂቃው በአንድ ደቂቃ ውስጥ ከ500 ሰዓት በላይ የቪዲዮ ይዘት ያለው ዩቲዩብን ብናስብ በጣም ሰፊ ቁጥር ነው። አንድ ሰው በአማካኝ በቀን ውስጥ ከ2 እስከ 4 ሰዓት በማህበራዊ ሚዲያ ያሳልፋል ይባላልና እነዚህ ቁጥሮች በጣም የሚገርሙ ናቸውና ሌላው ሙሴ በጣም የሚገርምህ ኢትዮጵያ ውስጥ ብቻ ከ130 ሚሊዮን በላይ ህዝብ ማለት ከ130 ሚሊዮን በላይ ነው የኛ ህዝብ የሚገመተው። በአፍሪካ ደግሞ ሁለተኛዋ ትልቅ ሀገር ናት ይባላልና ከህዝቧ 60% የሚሆነው ደግሞ ወጣት ነው። በየአመቱ በሺዎች የሚቆጠሩ ወጣቶች ከዩኒቨርሲቲ ተመርቀው ይወጣሉና ልክ ዛሬ ይሄ ስማርት ስልክ ያለው ወጣት በዓለም ዙሪያ ያሉ ዕውቀቶችን ወይም የስራ እድሎችን ማግኘት የሚችልባቸው ፍጥነቶቹ አሁን ገጠርም ያለው ገበሬ ሊሆን ይችላል በዛሬ ጊዜ ስልክ አለው። ስልኩ የመረጃ ምንጩ ነው። ስለዚህ እንደተባለው ደግሞ አሁን እኔ ቤቴ ቴሌቪዥን ሳይ እንደ ድሮ ቴሌቪዥን ጠብቂያ ላይም ዩቲዩብ ላይ የምትፈልገውን በሜይንስትሪም ሚዲያ መሄደ ቢሆን መርጠህ ነው የምታዩና በጣም የሚገርመው የዓለም ላይ ያለው ተጽዕኖ ትተህ በሀገራችን ያለውን እንኳን ብታየው ከወጣት የማህበረሰባችን ክፍል አንፃር ስታየው ከዲጂታል ሚዲያው ምን ያህል የራሱን የሆነ ተጽዕኖ
እንዳሳረፈ ታየዋለህ። ምክንያቱም ምንም አይነት አዲስ ነገር ለማንም በዚህ ጊዜ አትነግረውምና ይሄ ፊገር ራሱ የሚነግረን ነገር አለ ማለት ነው። በጣም ጥሩ። እነዚህ ላይ ሰፋ ያሉ ጉዳዮች ለምሳሌ ከምናያቸው ይዞታዎችም አንጻር ለምሳሌ የዩቲዩብን አሁን እንዳነሳሽው የተለያዩ አይነት ፕሮግራሞች ቢተላለፉበትም የተላለፉትም ፕሮግራሞች ግን የመጀመሪያዎቹን ልትመርጭለት ትችላለሽ። ከዛ በኋላ ግን ያሉት እየተቀየረ የሚመጣበት ሁኔታ አለና ቤታችን ውስጥ ያለውን የዲጂታል ሚዲያ ማጠቃቀም ልክ በዛው አፌክት ያደርጋልና በተለይ አሁን ለምሳሌ መዝናኛ ነገሮችን፣ ኮሜዲዎችን፣ የሳቅ ፕሮግራሞችን ወይም ደግሞ ዜናዎችን የምትከታተይ ከሆነ ዩቲዩብ ራሱ ጽሁን የምትወደው ነገር ዜናዎችን ነው። ስለዚህ ለዜና ብዙ ሰዎች ወይም ደግሞ ዜና ሆኖ መረጃ ያገኙበትን ላይክ ያገኙበትን ብዙ ሰው ያየውን ወዲያው አልጎሪዝሙ ወይም ደግሞ ይሄ የመረጃ ፍሰቱን የሚያግደው ሰውዬ ወይም ደግሞ ማሽን ብለን እንበለው ያንን መረጃ ወደ ጽዮን እንዲመጣላት የተሻለች ካንዲዴት ወይም ደግሞ ተመረጠች አድማጭ ናት ወይም ደግሞ ተመልካች ናት ብሎ ወደ አንቺ ያመጣዋል። በፍላጎት አንተ መጀመሪያ ከፍተህ በሰማኸው ወይም ባየኸው መረጃ መሰረት ፍላጎቷ ይሄ ነው ብሎ እኔም በጣም የሚያስደንቀኝ ነገር ይሄ ነው። ከዛ ተመሳሳይ ለምሳሌ ሃይማኖታዊ ይዘት ያለው ነገር የምታይ ከሆነ በዛ ሃይማኖት ውስጥ ሙዚቃ የምትወድ ከሆነ ተመሳሳይ ሙዚቃዎች ያመጣልሃል። በትክክል እዚህ ላይ በተለይ የመረጃ ፍሰቶችን በምን አይነት መልኩ ማኔጅ ይደረጋሉ ስንል ለምሳሌ በሁለት መንገድ ልናያቸው እንችላለን። አንደኛው የምናስተላልፈው መረጃ ተደራሽ እንዲሆን ሰዎቹ ወይም ደግሞ አድማጮቻችን ማን ናቸው፣ ተመልካቾቹ ማን ናቸው የሚሉትን ነገሮች ናቸው። በተለይ በስማርት ስልክ ወይም ደግሞ በስልኮቻችን በምንጠቀምበት ጊዜ ለእያንዳንዱ መረጃ ለምሳሌ ስለ ኳስ መረጃ መወድ ከሆነ ኳስን ያለውን ጉዳይ መወስደው የስክሪን ታይም ወይም ደግሞ ስክሪንን የማይበትን ሰዓት መወስደው ጊዜ በዛው ልክ እያንዳንዷ ሰከንዶች ይለካል። በጣም የገረመኝ በቀደም አንድ ያነበብኳት ነገር ምንድነው ስክሪናችን ላይ የምናሳልፈውን ወይም ደግሞ አቅጣጫው የምናይበት ቦታ ፎከስ አድርገን ያየናት ቦታ ላይ የተወሰነ ትኩረት ስለሚሰጠው ያንን እንደ መረጃ ይይዝና ትኩረት የሰጠሽበት ቦታ ምንድነው የሚለውን ነገር ይመለከታል። ለምሳሌ በቅደም ተከተል ብናየው ከላይ አንድ የዜና መረጃ፣ ሁለተኛ ላይ ደግሞ የቀልድ ወይ ደግሞ የኮሜዲ ኮንቴንት ያለው ወይም ደግሞ ይዘት ያለው መረጃ ወይም ደግሞ ስልካችን ላይ ብናይ እና የቀልድ የሚለው የኮሜዲ የሚለው ላይ አይናችን ፎከስ አድርጎ ያንን ቀልድ ካነበብ ነው በቀጣይ የሚያመጣውን ነገር ወዴት ፎከስ ያደርገዋል? ወደ ቀልድና የሚያዋዛ አይነት ነገሮችን እንድናመጣ ያደርገዋል። በተቃራኒው ወይም ደግሞ ሌላ ሰው ደግሞ ተመሳሳይ ስልክ ላይ ተቀብሎ ለምሳሌ ቴክኖሎጂን ሊሆን ይችላል አዳዲስ የተፈበረኩ የስልክ ወይም ደግሞ የኮምፒውተር ወይም ደግሞ አዳዲስ የአርቲፊሻል ኢንተለጀንስ ጉዳዮችን ፎከስ አድርጎ የሚያወራ ጉዳይን ደግሞ ልክ እንደዚሁ አስተውሎ ካየው ደግሞ ይሄ ሰውዬ ስለዚህ ጉዳይ ኢንተረስትድ ነውና ስለ ቴክኖሎጂ የተያዙ ጉዳዮችን ያስተላልፍለታል። ስለዚህ በእያንዳንዱ በምናያቸውና በምንተገብራቸው መረጃዎች ላይ የበለጠ ውጤታማ እንዲያደርጉን የሚችሉትን ይሄ ይጠቅማል እያለ ነው መረጃዎችን ወደኛ የሚያመጣው። የድሮውን ግን ብንመለከተው እኛ ይጠቅመናል ብለን ያልነውን ነው እየመረጠን የምንሰማው። እኛንን ፈልገን የምንሄደው። አሁን ግን በውስጥ ታዋቂነት የምንፈልገውን ነገር ቀድሞ እንዲያውቁ ያግዘንና ዋናው ዓላማ የሁሉም ፕላትፎርም እንደሚታወቀው መረጃዎችን በሚፈልጉት መንገድ ማቅረብ ነው። ይሄንን ስናነሳ መነሳት ያለበት አንደኛው ጉዳይ የፎርማት ጉዳይ ነው። ለምሳሌ ሰዎች መረጃዎችን የሚቀበሉበት መንገድ የተለያየ ነው። አሁን ቪዲዮዎችን በማየትና የተሻለ መረጃዎችን አብዞርብ የማድረግ ወይም የመቀበል እንትን አለኝ። አንዳንድ ሰው ደግሞ የሚያነበውን ነገር በፍጹም የማይረሳው አለ። የተወያየበትን የተናገረውን ነገሮች አሉና ከዚህ በፊት በስራ ላይም ያለው ትሬኒንግ ወይ ስልጠናዎችን በምንሰጥበት ጊዜ ያሰለጠንኩትን ነገር ወይ ትሬኒንግ የሰጠውበትን መረጃ ለማቅረብ በጣም ብዙ ዝግጅቶችን ስለማድረግ ያንን መረጃ የበለጠ ውስጤ እንዲገባ ወይም ደግሞ በደንብ እንድረዳው ያረዳድ መንገዴም ራሱ ከሌላው ጊዜ በተለየ መልኩ የበለጠ መረጃዎችን እንዳሰባስብ ያደርግልኛልና ያንን መረጃ ደግሞ ሳስተላልፈው ስናገረው ሳወራው ደግሞ የበለጠ ስለ ጉዳዩ ትርጉም እየሰጠኝ ይመጣል። ስለዚህ ሬዲዮ ፕሮግራም አንድ ነው።
በቪዥዋል ደግሞ በእይታ ደግሞ የሚመጡ ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ዩቲዩብ ብለን ደግሞ የምናመጣቸው አሉ። በጽሁፍ ላይ ደግሞ ጥርምጥን ተደርጋ ደግሞ የምትቀርበው ደግሞ ኤክስ ወይም ደግሞ የቀድሞ ትዊተር አለ። ስለዚህ በትንሽ ካራክተር በትንሽ ጽሁፍ መስመር ላይ ሙሉ መረጃዎችን እንዴት አድርገን እናቀርባለን የሚለው ነው። ስለዚህ ጊዜ ስለሌለኝ ነው ረጅም ደብዳቤ የጻፍኩት የሚባል አባባል አለና ያ ምንድነው ነገሮችን ጥርምጥን አድርጎ አሳጥሮ መጻፍ ከባድ ነገር ነው። ስለዚህ የጻፈውን ደብዳቤ በጣም ስለረዘመ ያው አጠር አድርጌ ያልጻፍኩት ጊዜ ስላልነበረኝ ነው። ጊዜ ቢኖረኝ ኖሮ በደንብ እያንዳንዱ የማያስፈልጉ ቃላቶችን ሁሉ ቀናንሼ ነጥብ ያላትን ነገሮች እናመጣለንና እኛም ትውልድን በአዲስ መንገድ ብለን ያመጣናት ነገር ምንድነው ሰዎች የሚደርሳቸው መረጃዎች እንዴት አድርገው ለነሱ ጠቀሜታ ላይ ማዋል ችለው በኑሮ ከሰው ከማህበረሰብ ግንኙነት ጋር እንዲሁም መረጃን በማግኘት ኢኮኖሚን በማሻሻል ማህበረሰብ ግንኙነትን በማሻሻል ውጤታማ ሊያደርጉን የሚችሉ ወሳኝ መረጃዎች አሉና ቀደም እንዳልነው የአንድ ደቂቃ ዩቲዩብ እንኳን 500 ሰዓት የሚሆኑ ቪዲዮዎች አፕሎድ ይደረግበታልና ለኛ ግን በህይወታችን በተለይ በእኛ ባኗኗር ዘይቤ ሊመጥነን የሚችሉ ለምሳሌ በእድገታችን ውስጥ ለምሳሌ አመጋገብ ስርዓታችን ከሆነ እድሜ በኋላ መቀየር ያለበት ነገር አለ። ለምሳሌ ሶስቱ ነጮች ተብለው የሚቀነሱ ነገሮች አሉ እንደ ጨው፣ ስኳርና ጮማ ተብሎ የሚቀነሱ በእድሜ ሂደቶች አሉ። ስለዚህ እነዚህ ነገሮች ለማድረግን ቀድሞ የምናረጋቸው የመረጃ ፍሰቶችን ለነዚህ ለምን ተገብራቸው ወይም ደግሞ መተው ለምንፈልጋቸው መቀየር ለምንፈልጋቸው ልምዶች የተሻለ ግብአት ሆነው እንዴት ውጤታማ ያደርጉናል ነው። ስለዚህ ሰሞኑን ከተጀመሩት አንደኛው ቡና ትጠጫለሽ ሲሆን አዎ በስኳር ነው ያለ ስኳር የሚባል ነገር መጣለ ያለ ስኳር። ስለዚህ እኔም ያለ ስኳር ነው የምጠጣው ተብሎ ይሄ አሁን አንድ መረጃን የምናስተላልፈበት ግን የስኳርን መጠቀም በምን ያህል መልኩ ሰዎች ከእድሜ ጋር ምክንያቱም ተመሳሳይ ጄኔሬሽን ተመሳሳይ ትውልድ ላይ ስለሆነ ያለ ነው። አሁን ሁሉም ሰው የህይወት ወይም ደግሞ የጤና ጉዳዮችን በሚያገኘው መረጃ ስኳር መቀነስ እንዳለበት ያስብና ትሬንድ ሆኖ በተለይ መረጃዎች ቅድም ካልኩት ስክሪናችንን ወይም ደግሞ አይናችን ያረፈበት ቦታ የትኛው ነው ብሎ ስልካችን መረጃዎችን ሰብስቦ ለሚያቀርበው ለምሳሌ ፌስቡክ ከሆነ ለፌስቡክ ያስተላልፍለትና መረጃዎች ምን ፈልገውን መረጃዎች በቀጥታ እንዲያደርሰን ያግዘናል። ሶ በሜንስትሪም ወይም ደግሞ በተለመደው በማስ ሚዲያው ላይ በምንልበት ጊዜ መረጃዎች ወይም ደግሞ ማስታወቂያ የሚሰሩ ድርጅቶች መረጃዎችን ጥሩ ፕሮግራም ላይ እንዲተላለፍላቸው ያደርጋሉ። በተመሳሳይ መልኩ ደግሞ ዲጂታል ሚዲያ ላይ ያሉት ፌስቡክም ትዊተርም ሌሎችም ማስታወቂያዎችን ማስተላለፍ ቢፈልጉ በትክክል ለማን ማስተላለፍ እችላለሁ ወይም ደግሞ ይሄንን መረጃ ባስተላልፍለት በትክክል መረጃው ደርሶት ሊጠቀምበት የሚችል ማን ነው የሚለውን ነው። ለምሳሌ አንድ ቀለል ያለ ምሳሌ ብንወስድ አንድ ድርጅት በቀን የምንጠቀምበት ለምሳሌ የምግብ አይነት ሊሆን ይችላል። ስለዚህ ለምግብ አዘገጃጀት የሚጠቅሙ ቅመማ ቅመሞችን የሚሸጥ ድርጅት ቢሆን ማስታወቂያዎቹን በትክክል ለሚያስፈልገው ሰው ላክልኝ ብዬ የምመርጥበት ሁኔታ አለ። ለምሳሌ ቦሌ አካባቢ ቦሌ አብዮታ ወይም ደግሞ ለሁሉም ሰው እንትን እንዲል መስቀል አደባባይ አካባቢ አንድ ሬስቶራንት ተከፈተ። ስለዚህ ያ ሬስቶራንት እንግዶች ሆነው እንዲመጡለት የሚፈልገውን ሰው በ1 ኪሎ ሜትር ራዲየስ ውስጥ ያሉ ሰዎችን ደሞዛቸው በዚያን መልኩ የትምህርት ደረጃቸው በዚያን መልኩ ወንድ ከሆኑ ሴት ከሆኑ በዚህ ብለው መርጠሽ ለነዛ ሰዎች ብቻ መረጃውን እንዲመጣላቸው ወይም ደግሞ ያንቺ የምታስተላልፊ ማስታወቂያ እንዲመጣላቸው ማድረግ ይቻላል። በዚህኛው ወይም ደግሞ የማስ ሚዲያው ድሮውን ደግሞ ስንል ለሁሉም ሰው ትበትኛለሽ። ከዛ በኋላ የሚፈልገው ሰው ብቻ እየተቀበለ መረጃውን ወደ ራሱ ያስቀራል። በዲጂታሉ ሲሆን ግን የተመረጡ ሰዎች ያ መረጃ ይደርሳቸዋል። የሚፈልጉት ነገር እንደሆነ ደግሞ ስለሚያቅ እንቀድም እንዳልኩት ከሚሰበስባቸው መረጃዎችም ፍላጎቶችሽን የበለጠ አንዳንድ ጊዜ እኛ ራሳችንን ከምናቀው በላይ በፊት እንደሚባለው እንዳባባሉ ጓደኛህን ንገረኝና አንተ ማን እንደሆነ ማንነትህን እነግርሃለሁ እንደሚባለው አሁንም የአንድ ሰውን ለምሳሌ የአንድ ቲኔጀር ወይም ደግሞ በጉርምስና እድሜ ላይ ያለ ወንድን እና ሴትን የስልክ
አጠቃቀም በማየት ምን አይነት ባህሪ እንዳላቸው ወይም ደግሞ ምን አይነት ነገሮች እንደሚወዱ ማወቅ ይቻላል ወይም ደግሞ መገመት ይቻላል ከሚከታተሏቸው ነገሮች። አስተውለሽ ከሆነ የዘመድ ቤት ተኪዶ ቅድም እንዳልሽ ዩቲዩብ ተከፍቶ ያለውን ቀጣይ የዜና ፍሰቶች በምታይበት ጊዜ ቤት ውስጥ በብዛት ያ ቤተሰብ ምን እንደሚሰማ እየተከታተለ ወይም ምን እንደሚወድ ይታያል። ልክ እንደዛ ይሄንን ፕላትፎርም የፈጠሩትም ድርጅቶች ለምሳሌ ቲክቶክ ከሆነ እያንዳንዱ የምትወጃቸውን ነገሮች ማን እንደሆንሽ ያንን ዳታ እየሰበሰበ ላንቺ የሚጠቅሙሽን ወይም ደግሞ የምትፈልጊያቸውን ነገሮች የሚያመጡ ናቸው። ስለዚህ እኔ እዚህ ጋር ላቋርጥህና አንድ ጓደኛዬ ምን አለኝ፣ ለባለቤቴ ሽቶ ገዝቼላት ሄድኩ አለ። እሺ ከዛ በኋላ ቲክቶኳ የሚያመጣላት ለሱ የሷ ቲክቶክ የሚያመጣው በሙሉ የሽቶ ማስታወቂያዎች ሆናለና እንዴት ነው ይሄ ነገር ያያል ተደብቆ ምናምን አይነት ነገር ነው ሲያጫውተኝ ነበር። ግን አይ ዶንት ኖ እንዴት መረጃዎቹ ሲንክ አድርገው እንደሄዱ ማለት ነው። ግን ለሁላችንም በሚያስገርመን በዛ መልኩ ይመጣል። እዚህ ጋር ግን እኔ ማንሳት የምፈልጋቸው ሀሳቦች ምን መሰለ፣ ትላንትናና ዛሬን እንደማለታችን መጠን እውነት ሜንስትሪም ሚዲያው ወይም መደበኛ የመረጃ ፍሰት የሚካሄድባቸው ተቋማት ወይም ቴሌቪዥን፣ ሬዲዮ፣ ጋዜጣ ስራ አቁመዋል ወይ አያስፈልጉም ወይ ከዚህ በኋላ ብለትላል። በተለይ እንደ ኢትዮጵያ ላሉ ሀገራት ማለት ነው። ሶሻል ሚዲያው የራሱን ተጽዕኖ እየፈጠረ ነው። የራሱ አድቫንቴጆች አሉት፣ በዛውም ልክ የራሱ ጉዳቶች አሉት። አሁን ከሬዲዮ ቴሌቪዥን ስፔሻሊ አሁን ኢትዮጵያ ወደ 80% የሚሆነው የሀገሪቷ ሕዝብ በገጠራማው ክፍል የሚኖር ሬዲዮን በብርቅ የሚሰማ አሁን ብዙ ሰው ሬዲዮ ላይ ለምን ትሰሪያለሽ? ሬዲዮ ይቅርብሽ ይላል። ሬዲዮ መቅረት የለበትም። ቴሌቪዥን መቅረት የለበትም። አንደኛ ኃላፊነት በተሞላበት መልኩ መረጃን ለማህበረሰቡ የሚያደርሱ ተቋማት ናቸው፣ ፕላትፎርሞች ናቸው። ሁለተኛ ሁሉም ሰው አሁን ያልነው የዩቲዩብ የነ ቲክቶክ የነ ፌስቡክ አክሰስ አለው ማለት አይደለም። እድሉ የለም። ለምሳሌ በቤቱ በወር የኢንተርኔት ክፍያ ከፍሎ መረጃ የሚያገኘው የማህበረሰብ ክፍላችን ስንት ነው? ፒራሚዱን ብታዩ በጣም ትንሽ ነው የሚሆነው ብዬ አስባለሁና ሬዲዮ በዚች ደቂቃ በዚች ሰከንድ እኔ እናንተ እየተናገርን በመላው ኢትዮጵያ በስፋት ማለት እንችላለን፣ በመላው ባንችል በስፋት ባለው የኢትዮጵያ ክፍል በተመሳሳይ ሰዓት እየተደመጥን ነው። እድሉ የሌለበት ቦታ አለ፣ እድሉ የሌለው የማህበረሰብ ክፍል አለ። ምክንያቱም ዘመናዊው ሚዲያ ወይም ሶሻል ሚዲያው በጣም ህይወት ያቀላል፣ ምንም ጥያቄ የለውም። እኛ ስንማር የተማርነው በቴክስት ቡክ ነው። እኔ ዛሬ ያለ እስክሪብቶና ያለ ወረቀት ተቀመጭ ብትለኝ አልችልም። በዚህ አመት 12ኛ ክፍል የሚፈተኑ ተማሪዎች ፕላስ 2-3 አመት ወደ ኋላ ሄደህ ብታይ በተለይ አሁኑ አመት የመማሪያ መጽሐፍ የለም። ገብቷል? በጣም ነው የሚያስደንቀኝ። እኔ እንዴት ነው ማትሪክን ያህል ትልቅ ፈተና ያለዛ ልፈተን የምችለው ቴክስት ቡክ ሳላነብ? ባዮሎጂ፣ ሂስትሪ፣ ጂኦግራፊ ብዬ መጽሐፍ ሳይኖረኝ አስበዋል። ጎግል ክላስ ይባላል። እያንዳንዷ ነገር በኮምፒውተር ትለቀቅልሃለች። ቤትህ ቁጭ ብለህ ታነባለህ። ቤት ስትፈተንም በተመሳሳይ መልኩ ላፕቶፕ ወይ ዴስክቶፕ በመጠቀም በኢንተርኔት በመታገዝ ነው የምትፈተነው። ፈተናው በሚካሄደው ይሄ በጣም ብዙ ወጪ ይቀንሳል። ለምሳሌ በህትመት በኩል ያሉ ኮስቶችን ይቀንሳል። ይሄ ወረቀቱ በዝውውር ጊዜ ፈተናዎች መሰረቅ ምናምን የሚባለው ችግር፣ በመንገድ ላይ በሚጓጓዝበት ጊዜ ወረቀቱ አደጋ ሊያጋጥም ይችላል። ፈተናው በወቅቱ ላይ ይሰጥ ይችላል። ግን በዛው ልክ ኢንተርኔት ተደራሽነት ውስጥ በመላው ኢትዮጵያ ምን ያህል ነው የሚለውን ታነሳና እኔ የዘመን ቅብብሎሹ በጣም ያስገርመኛል። እኔ 12ኛ ክፍል የነበርኩበት ዘመን እንዴት አጠና፣ እንዴት እጽፍ፣ እንዴት አስተማሪዎቼ ብላክ ቦርድ ላይ በቾክ ኖት ይጽፉ እንደነበር ስታስበው፣ ዛሬ ላይ ደግሞ ቾክ የለም፣ ዳስተር የለም። ማሰብ ትችላለህ ይሄንን? አንድ ተማሪ በቃ ላፕቶፑን ከፍቶ ጄኒዩንሊ ልጁስ እያጠና ነው ወይ? እዛ ላይ ደግሞ የሶሻል ሚዲያው ተጽዕኖስ ምንድነው ብለህ ደግሞ ጉዳቱንም እዛው ጋር ታመጣዋለህ፣ ጥቅም እንዳለው ሁሉና አሁንም ቢሆን እነ ቴሌቪዥን፣ ሬዲዮ አሁን ትልልቆቹን የሀገራችንን ሚዲያዎች ማየት ማንሳት ይቻላል። በስፋት በትልቅ የገንዘብ ኢንቨስትመንት ስራ ላይ ናቸው። የእውነት ጋዜጠኛ ይወጣል ዜና ፍለጋ፣ ካሜራ ይዞ መኪና ተመድቦለት ፊልድ ሄዶ ገጠር ሄዶ መረጃ ይዞ ይመጣል። ግን ያ መረጃ ከመጣ በኋላ በሜይንስትሪም ሚዲያው ከተለቀቀ በኋላ
በተመሳሳይ ሁኔታ ዩቲዩብ ላይ ይጫናል። ምክንያቱም አድቫንቴጁ የዩቲዩብ ታይቷል፣ ዝም ብለህ የምትተወው አይደለም። እዛም ላይ እንዳልከው ቅድም ላይክ ሼር ኤንድ ሰብስክራይብ ማለት ምረጡን ውደዱን እዩን ነው እንግዲህ ወደ አማርኛ ስንመልስ። ስለዚህ ከዛ ሌላው ደግሞ ምንድነው ተቀጥሮ የመስራት ነገር አለ። ተቀጥረህ መስራት ትፈልጋለህ፣ ሚዲያ ሃውስ ትሄዳለህ። ቅጥር ጠባብ ነው የሚሆነው አይደል? አንድ የሬዲዮ ጣቢያ ሊቀጥር የሚችለው ጋዜጠኛ ቁጥር ውስንነት አለው። አንድ የቴሌቪዥን ጣቢያ ሊቀጥር የሚችለው ጋዜጠኛ ወይ ባለሙያ ተመሳሳይ ነው። እያንዳንዱ ሰው ግን አሁን የራሱ ቴሌቪዥን አለው። በቃ አንድ ካሜራና ማይክ ትይዛለህ፣ ራስህ ጋዜጠኛ ነህ፣ ራስህ የቴሌቪዥን ስቴሽን አለህ ብለህ አስበው። ዩቲዩብ ጋር ስትመጣ አድቫንቴጅ ብለህ ስታወራና ልክ ጥቅምም አለው ጉዳትም አለው ብለን ስንል አመዛዝነን መሄድ አለብን። ምክንያቱም ሀገር እስከ ማፍረስ ድረስ ይሄዳል ደግሞ ማህበራዊ ሚዲያው ሶሻል ሚዲያው። ምክንያቱም ኃላፊነት በጎደለበት መልኩ መረጃዎች ሲሰራጩ እናያለን። አንድ ሰው ብድግ ብሎ በተለይ አሁን ኤአይም ስላለ ከባድ ጥንቃቄ ይፈልጋል። አድማጮች የምናገኘው መረጃ ትክክል ነው ወይ አይደለም ወይ እያየን ነው። አሁን በሀገራችን እንኳን የውሸት ዜናዎች ይሰሩና እውነት ነው ብለን ተቀባብለን እንሄዳለን። ከዛ በኋላ እኔ ራሴ ግራ ይገባኛል። ለሚዲያ ቅርብ እንደሆንኩ ሰው ሁሉ ጥያቄ የምጠይቅበት ሁኔታ አለ። ሪሊ ይሄ ነገር ተብሏል አልተባለ? ለምን ከመረጃ ፍሰቱ ብዛት የተነሳ መርጠን መስማት ይሄ ማየት የምንችልበት ነገር የለም። ዛሬ የሀገራችን ጠቅላይ ሚኒስትር አሁን መግለጫ ቢሰጡ ላይቭ አሁን አዳምጡ ቢባል አስበዋል? ብዙ ሰው ቁጭ ብሎ ያዳምጣል። ግን አዳምጠህ ደግሞ ወይኔ ስራ ላይ ነበርኩ አመለጠኝ ብለህ አትልም። ከነበረበት በስልክ ወጣ ብለህ ስትል እዛው በስልክ ላይ ብዙ ነገሮች ታገኛለህና ጥቅምና ጉዳቱን አመጣጥኖ የመሄድ ነገር ነው እንጂ አሁን ስልክ አያስፈልገኝም፣ ፌስቡክ አያስፈልገኝም፣ ኢንተርኔት አያስፈልገኝም ብሎ ራሱንም ዝግትግት ማድረግ ከመረጃም መራቅ ነው የሚሆነው። የራሱ ጉዳት አለው። በዛውም ልክ ግን የኢንተርኔት ተደራሽነቱ የማህበረሰባችን የኑሮ አቅም ይሄ ሁሉ ግምት ውስጥ ሲገባ ስቲል ዋና ሚዲያዎች የምንላቸው እነ ቴሌቪዥን እነ ሬዲዮ እነ ጋዜጣ የራሳቸው አድቫንቴጅ አላቸው ብለን እናምናለን። አድማጮቻችን እየተከታተላችሁ ያላችሁት ትውልድ የሬዲዮ ፕሮግራም ነው። ትውልድን በአዲስ መንገድ ብለን ሙሴ ግርማና ጽዮን ሞላ ከልቦ በቀረበው ትርታ 97.6 ኤፍኤም ላይ እንገኛለን። ስልክ መስመራችንን ቀደም ሲልም አስተዋውቅ ያለሁኝ አሁንም ደግሜ ነግራችኋለሁ። 0116464622 ነው። ሁለተኛው ስልካችን ደግሞ 0116663582 ነው። አጭር የጽሁፍ መልእክት በ9760 ብትልኩልን ይደርሰናል። ለዛሬ እንግዲህ እንደ መግቢያ የያዝነው ነባር ሚዲያዎቻችንና አዲስ የመጣው የማህበራዊ ሚዲያ ምን አይነት ጥቅም ምን አይነት ጉዳት አለው፣ የመረጃ ፍሰቶቻችንስ ከትላንትና ዛሬ ምን ይመስላሉ፣ ነገ ደግሞ በምን መልኩ ተቀይሮ ቴክኖሎጂው የራሱን የሆነ ነገር ሊያደርግ ይችላል። ለምሳሌ ጋዜጠኞች ይቀራሉ እየተባለ ነው። ሙሴ ታውቃለህ፣ ኤአይ ዜና ሊያነብ ነው ወደፊትና ይሄ ሁሉ አለና አድማጮቻችን አብራችሁን ቆዩ። ተመልሰናል። ውድ አድማጮቻችን በፕሮግራሙ ትውልድ የሬዲዮ ፕሮግራም ነው። ሙሴ ግርማና እኔ ጽዮን ሞላ እዚህ ስቱዲዮ ተገኝተናል። ከ2 ሰዓት ተኩል ጀምሮ ወደ 4 ሰዓት እየተጠጋን ነው። ሙሴ ሰዓታችን እየተገባደደ ነው። ለዛሬ እንደ መነሻ ያነሳ ነው ርዕስ መደበኛ የመገናኛ ብዙሃንና የሶሻል ሚዲያ ወይም የማህበራዊ ሚዲያ በትውልድ ቅብብሎች መካከል ምን ያህል ለውጥ አምጥቷል፣ ጥቅሙስ ምንድነው፣ ጉዳቱስ ምንድነው ነው ሰብሰብ ስናደርገው ሀሳቡ እስካሁን እየተጨዋወትን ያለ ነው። ወደ አድማጮችም እየደረሰ ያለውና የርሶ ትላንትና የሚዲያ ተሞክሮ ምን ይመስላል? ዛሬ ልጆ በምን አይነት የሚዲያ ኢንቫይሮንመንት ላይ ነው ያለው የሚለውን እናንተም ወደኛ በስልክ ብታደርሱን መልሰን ወደ እናንተ የምናደርስ ነው የሚሆነው። ከሙዚቃ ረፍታችን በፊት እያነሳ ነው የነበረው ነገር ነበረ ሙሴና እዛ ላይ ማለት የምትፈልገው ነገር አለ አንተ? በጣም ሁላችንም መቼስ የመጀመሪያ ስራ ለሁሉም ነገሮች የመጀመሪያ እንዳለው ሁሉ የመጀመሪያ ስራ የጀመርኩት የጀመርነው በሚለው ይስተካከል። እሺ የመጀመሪያ ትምህርት
ማስተማርን ነበር የጀመርኩትና የሁለተኛ ክፍል አስተማሪዎች አንተ ሁለተኛ ነበር እኔ ሁለተኛ ኤ ነበር ሁለተኛ ሲ ነበርኩኝ በቃ አራት የትምህርት አይነት በአንድ ላይ ነበር እና ሰልፍ ኮንቴንድ ተብሎ አንድ አስተማሪ ነበር የሚያስተምረው ሁሉንም በማስተማር ነው እያንዳንዱ ተማሪ ምን አይነት ባህሪ እንዳለው ወደፊት ምን ሊሆን እንደሚችል ከቤተሰብ የሚገርመኝ የነበረውና እስካሁን ድረስ ማስታውሰው አንድ ልጅ I think ዝም ብዬ ሳስበው የቤተሰቡን ሁኔታ አንድ ጊዜ አባቱን አግኝቼዋለሁ 27 ተማሪዎች ነበሩኝና 27ቱን ተማሪዎች ሳስተምር እንግዲህ ሁሉንም ሳብጀክት ነው የምናስተምረው ስለዚህ 4-5 የሚሆኑትን ሳብጀክቶች ስለማስተምረው የልጁን ባህሪ በእያንዳንዱ አውቃለሁና የቤት ስራ የተሰጠውን ክፍል ውስጥ የተሰጠ የቤት ስራ ሆምወርክ የክፍል ስራ ያለውን በሚታረምበት ጊዜ በእርግጠኝነት አባቱ ቤት ውስጥ እንዳለና ወደ ፊልድ እንደሄደ በደንብ ነበር ማቀው ምክንያቱም ያለው የባህሪ ለውጥ በአንድ ጊዜ ይታወቃል ወዲያውኑ የቤት ስራ መስራት ያቆማል ክፍል ውስጥ ያለው የክፍል ስራን የመስራት ፍጥነቱ ይቀንሳልና ባህሪው በደንብ ነው የሚለየውና ለሱም ይሆን ክፍለ ጊዜዎችን ወይም ደግሞ ለሱም ሰጠው ትኩረት ከሌላው ተማሪዎች ለየት ይላል ያን ሰሞኑና ሰሞኑን አባቱ የለም ማለት ነው እየተከታተለው አይደለም የሚለውን በኋላ ላይ ነው የተረዳሁት በግን በቤተሰብ ውስጥ አንድ ሰው እየመጣና እየሄደ የሚከታተለው እንዳለ ግልጽ ነበርና አሁንም ትምህርት ላይ በመናይበት ጊዜ የትምህርት መረጃዎችን በተለይ ከዲጂታል በሚሆንበት ጊዜ በተለይ ከኢንተርኔት ጋር የተያያዙ መረጃዎችን የማስተማር ሂደቶችን በመናይበት ጊዜ የትምህርት ቤት ዋና ዓላማው የነገሮችን መፍትሄ ማምጣት እድሎችን ማሳደግ ነው ከዛ ጋር በጣም የሚያሰጋኝና የሚያስፈራኝ ጉዳዮች ምንድናቸው የኦንላይን ትምህርቶችን ጎን ለጎን የመጡት የአርቲፊሻል ኢንተለጀንስ ብለን የምንላቸው መረጃዎች ሰው ሰራሽ የእውቀት ማቅረቢያ መንገዶች አሉ ወይም ደግሞ ማበልጸጊያዎች አሉ እነዛ የበለጸጉት ደግሞ ልክ መረጃዎቹን ለጠየቅሻቸው ጥያቄ በጣም በስፋትና በአጭር ጊዜ የምናገኛቸው መረጃዎችን በፍጥነት ማድረሳቸው ነው ያ ምንን ይፈጥራል ብዬ ፈራለሁ በፊትኛ ስንማር መረጃዎችን ለማግኘት በጣም ብዙ ነገር አንብበን ነው መረጃውን የምናገኘውና በዛ የፍለጋ ሂደት ውስጥ የምናገኛቸው የምንጨምራቸው የእውቀት መረጃዎች አሉና አንዳንድ ጊዜ ከሰዎች ጋር ሳወራ ስለዚህ ጉዳይ ለምን ምን ስትሆን አወቀው ይሉኛልና መረጃዎቹን ፈልጊያቸው አይደለም ግን በሂደት ውስጥ በማልፈበት ጊዜ ስለ መረጃው ማወቅ ፈልጌም ኢንተረስትም ሰጥቶ ሊሆን ይችላል የአንዱ ክፍል በተለይ ልምዳችን ሆኖ ደግሞ እንደ የሰው ቢለያይም ይሄ ነገር ለምንድን ነው የሚሰራው እንዴት ነው የሚሰራው ከየት ነው ያመጣው የሚሉትን ጥያቄዎች ደጋግሞ የመጠየቅ ነገሮች መልሶችን የመፈለግ ሂደቶችን ያመጣልና በትምህርት ቤት ከማስታውሳቸው በተለይ የተማርኩበት ኤሌመንተሪ የተማርኩበት ትምህርት ቤት ውስጥ የሬዲዮ ፕሮግራም ተብሎ የክፍል ውስጥ ትናንሽ ስፒከሮች ነበሩና የትምህርት ክፍል ጊዜው ራሱ የትምህርት በሬዲዮ ተብሎ ሬዲዮችን ለገዳዲ የሬዲዮ ጣቢያ ትምህርትን በሬዲዮ በተመሳሳይ አስተማሪ የተመሳሳይ የሆነ ዕውቀት ማህበረሰብ ውስጥ እንዲጎለብት ተደርጎ የሚቀርብበት ሁኔታ ነበረ አሁን ላይ በመናይበት ጊዜ ግን ሁሉም ሰው መሰረታዊ የትምህርት ዕውቀት ይኑረው እንጂ በቀጣይነት እንዴት ከለውጡ ጋር ተያይዞ መምጣት መቻል አለበት ከቴክኖሎጂው ሞዴል ከምንለው ጋር የተወሰኑት ማብቃት ይሄንን ስንል ግን ከዚህ በፊት ታስታውሺ ከነበረ በተለይ በትላልቅ ባለስልጣናት ቢሮዎች ጎን ታይፕ የሚደረግ ወይም ደግሞ ታይፒስት ተብሎ ጸሐፊ ታይፕ የሚደረግ ነበረ ግን ቴክኖሎጂው የሆነ ጊዜ መጣና ኮምፒውተር የሚባል ነገር መግባት ሲጀምር ሁሉም ሰው ታይፕ ማድረግን ከታይፕ ወረቀት ላይ ታይፕ ከማድረግ የበለጠ ወደ ምን መጣ ወደ ኮምፒውተር መጠቀም ያቺ ጠቅጠቅ ብትለው አይቻል ከነ ድምጹ በጣም ስተት ራሱ የማይፈቅድ ነበርና አሁን አንዱ ምንላት በተናለች ኮንትሮል ዜድ ያደረግን ምን መልሰን ወደ ቀድሞ መልስልን እያልን እናስተካክላለን ወረቀት ማናባክርም የበፊቱ ግን ወረቀት ማባከን ስለማንችል የግዴታ ሙሉ አንድ ፔጅ ጻፍሽውን አንድ ፔጅ ዩजुዋሊ ከ200-300 ወርድ ተብሎ ነው የሚገመተው ያን ሁሉ ከጻፍሽ በኋላ የመጨረሻዋን 3 መስመር ላይ ደርሰሽ በታይፒንግ ብትሳሳቺ እንደ አዲስ መጻፍ ሊጠበቅብሽ ይችላልና
ቴክኖሎጂው ግን እነዚህን አምጥቶ ሰዎቹም በፊት ታይፒስት የነበሩት ሴክሬታሪ የሚል የጽህፈት ትምህርቶችን እየተማሩ ሌላ ተጨማሪ መረጃዎችን እያገኙ አምጥተዋል። ከዚሁ ጋር ተያይዞ ኢንዱስትሪያል ሪቮሉሽን ተብሎ በሆነ ጊዜ ላይ የኢንዱስትሪዎች በጣም በስፋት መስፋፋት የመጣበት ነበር። ከዛ በኋላ ግን የቴክኖሎጂው እድገት የተለያዩ የሮቦት እንዲሁም የቴክኖሎጂ እድገቶቹ ሰዎችን ከስራ ውጭ ያደርጋቸዋል ተብሎ በጣም እየተፈራ ያሉ ነገሮች ነበሩና ለዛ ማህበረሰቡ አዳፕት የሚያደርግበት ወይም ደግሞ የሚለማመድባቸው መንገዶች አሉና በእኛ ህይወት ውስጥም ይሄንን ትውልድ የሚለውን ፕሮግራም ስናስብ ቀድሞ ከነበሩት ነገሮች አሁንም ማናረጋቸው ወደፊት የምናረጋቸው በተለይ የኛ ትውልድ በተለይ በጣም እድለኛ ነው ብዬ ነው የማስበው። ምክንያቱም አባቴ አሁን በእርግጠኝነት ሁሌ የሚገርመኝ ነገር አንድ ሰው በእግር ከሚደረጉ ጉዞዎች አንስቶ መረጃን ለማስተላለፍ ከዛ የመስመር ስልክ ከዛ አካባቢው ላይ አንድ ስልክ ጎረቤት 120 ለማየት ትሄዳለህ። እነዛን ሁሉ ነገሮች አልፈን አሁን ደግሞ በእያንዳንዱ የሰው እጅ ላይ ስልክ ቁጥር ኖሮ ከዛ ስልካችንን ተጠቅመን መረጃ ማስተላለፍ በእነዚህ ሁሉ እድገቶች ውስጥ የመጣንባቸው እድገቶች አሉና እነዚያ ለውጦች ግን ፍጥነቱን በጣም ፈጣን አድርጎታል። አንድ መረጃ እንደውም ከ1905 እስከ 2000 ያለውን ጊዜ ከ1995 እስከ 2000 በፈረንጆቹ 10 ድረስ ባለው በዛቸው 15 ዓመት ውስጥ የአንድ ሴንቸሪ ወይም ደግሞ የአንድ ክፍለ ዘመን የ100 ዓመትን ጊዜ በዛ ልክ አፍጥሙታል ብሎ ይዘግባልና ከ1900 የነበረውን እስከ 2100 ዓመት የፈጀብንን እድገት በዚች በ10 ዓመት በተለይ 2000 እስከ 2010 በፈረንጆቹ አቆጣጠር ላይ ከፍተኛ የሆነ የቴክኖሎጂ እድገቶችን ማምጣት ተችሏልና እነዛ ለውጦችና እድገቶች ብዙ ለውጦችን ያመጣሉ። ሰዎችን በዛው ልክ ደግሞ ኑሯቸውን ያኗኗር ዘይቤያቸውን እያመሳሰሉ ያጠጋጉ ወደዛ የሚመጡበት አለ። ያ ማለት ግን እነዚህ ሁሉ ነገሮች ትክክል ናቸው ለሁላችንም ይሰራሉ የሚሉት ነገሮች አይደሉም። ለምሳሌ ኮቪድን ብናስብ ከቤት መስራት የሚለውን ሐሳብ አምጥቶልናል። ኔጌቲቭ የሆነውን ብቻ ሳይሆን ፖዚቲቭንም ሳይድ አይተን የምንጠቀምበታል። በዛው ልክ ደግሞ ቤት ውስጥ መስራት እርግጥ ነው ወደ ቢያንስ በቀን ውስጥ 1 እና 2 ሰዓቶችን ከህይወታችን ላይ እናተርፋለን። ያ ማለት በጣም ሰፊ ነው። ምክንያቱም እነዛ ሰዓቶች ተደምረው ወደ ቢሮ የምንሄድበት 1 ሰዓት ወደ ከቢሮ የምንመለስበት 1 ሰዓት ብለን እንኳን በአቨሬጅ ብንወስደው በቀን ውስጥ 2 ሰዓቴን ሴቭ ካረኩበት ስራውን ለመስራትም በጣም ሙሉ ኢነርጂና አቅም ይኖረኛል ነው። በተቃራኒው ደግሞ አንዳንድ ሰዎች ቤታቸው ያን ያህል ምቹ ያልሆነበት ወይም ደግሞ የሥራ መንፈስ አይመጣልኝም ቤት ውስጥ ሲሆን የምዘናጋበት ነገርና የሚያሳስቱኝ ነገሮች በትንሽ ነገር ለምሳሌ ስልኬ ላይ ቴክስት ከተላከ እና አንድ ሰው ወይ ወዳጅ ወይ ጓደኛ የቲክቶክ ሊንክ ከሆነ ላከልኝ በዛው ገብቼ 30 እና 40 ደቂቃ በዛው ልጠፋ እችላለሁ ስልኬ ውስጥ። ስለዚህ ታይም ማኔጅመንታችን ለአንዳንዱ ሰው ጥሩ ሆኖ ይጠቀምበታል፣ ለአንዳንዱ ሰው ደግሞ አይ እኔ የቢሮ ሴትአፕ መኖር አለበት አሁን እንዳልሽው ወረቀትና እስክሪብቶ ይዞ መያዝ አጀንዳ መያዝ በጣም በቃ ለኔም አሁን የምወደው ነገር ነውና መለስ ብዬ ሳያቸው ትልቅ ትምህርትና የምወዳቸው ነገሮች ናቸውና ከጊዜው ጋር መሄድ ያስፈልጋል። ይሄንም አንድ ትውልድ ፕሮግራም ብለን ያመጣነውም ሐሳብ ምንድነው የበፊቱ ላይ ምን ነበሩ አሁን ላይ ምን አለን ወደፊት ደግሞ በምን አይነት መልኩ እናግዘዋለን ወይም ደግሞ ለኛ ውጤታማ ሊያደርገን በሚችል መንገድ በምን አይነት መልኩ እንቃኘዋለን። እነዚህ ቶፒኮች እንግዲህ የገቢ ማግኛ ሊሆኑ ይችላሉ፣ የጤናና አጠባበቅ ሊሆኑ ይችላሉ። ከዚህ ጋር ተያይዞ ወደፊት የምናስተላልፋቸው ፕሮግራሞቻችን ላይ አጋዥ የሆኑ መንገዶችን በመጠቆም አድማጮቻችን ውጤታማ የምትሆኑበትን ቀለል ያሉ እንደተባለው ከብዙ ሚሊዮን መረጃዎች ውስጥ ይጠቅሙናል ብላችሁ የምታስቧቸውን ነገሮች ወደ እናንተ በማምጣት የምትጠቀሙበትን እድል ለመፍጠር ነው ይሄን ፕሮግራም። ብዙ ሀሳቦች አንስተሃል። አንተ ሀሳቦች ላይ አልመለስም። ትላንትና አንድ ጓደኛዬ ቤት ነበርኩና ምን አለችኝ? ልጆቿን ስታሳድግ እንዴ ቻት ጂቢቲማ ባለውለታዬ ናት አለች። እኔ እንደውም በቅጽል ስሟ ቻቺ ነው የምላት። እኔ ምን አልኩ መሰለህ? እንዴ ቻት ጂቢቲ አማርኛ ትናገራለች እንዴ ስላት ምን እያልሽ ነው? እኔ እንግሊዝኛ አልችልም እንዴ አለችኝ። እና እንደነዚህ አይነት ተሞክሮች እየመጡ ነው። ምንም ነገር ስፈልግ እኔ ቻት ጂቢቲ ነው ማማክረው የሚል ሰው እየመጣ ነው። አንድ እህቴ ደግሞ ቆንጆ ጽሁፍ ጻፈችልኝ በርዝዴይ ዊሽ ቆንጆ አድርጋ
ከዛ ገረመኝና እቺ ነገር ግን እንዴት ነው ኤአይ ነው አንቺ ነሽ የጻፍሻት ስላት አይ ሐሳቡን ሰጥቻታለሁ አለችኝና ቴክኖሎጂው እዚህም ደርሷል። ግን ምን ያህሉ የማህበረሰባችን ክፍል ይሄ ነገር ገብቶት እየተጠቀመበት ነው? ምን ያህሉ ደግሞ ወደዚህ መምጣት አለበት ኦር ግዴታስ መምጣት አለበት ወይ? ገብቷል ብለን ለአድማጮች በጥያቄ መልክ እንተዋለን። ግን ሰዎች በተለያየ የዲጂታል አማራጮችን በመጠቀም የትኛው ፕላትፎርም ለምን እንዴት ይጠቅመኛል በሚል ማለት ይቻላል። ሌላ በጣም የሚገርመኝ ነገር በተለይ ዩቲዩብ ከመጣ በኋላና እያንዳንዱ ሰው የራሱን ማይክ የራሱን ካሜራ አድርጎ ሬከርድ ያደረገ ፖስት መደረግ ከጀመረበት የቤተክርስቲያን አካባቢ የእምነት ተቋማት አካባቢ ያሉ ተሞክሮች በጣም ይገርመኛል። በፊት በየትኛውም የሃይማኖት እንትን ውስጥ የሚደረጉ ሃይማኖታዊ ፕራክቲሶች በዛው ነው የሚቀሩት። አሁን ግን አንድ ሰው ቤተ እምነት መሄድ ላይ ያስፈልገው ይችላል። ቤተ እምነት ሳይሄድ የሚፈልገውን ትምህርት ቁጭ ብሎ ይሰማል። ሃይማኖታዊ ትምህርት በፈለገበት ሰዓት ሌላውን ተወውና ከአንድ ቤተክርስቲያን የሚተላለፍ ፕሮግራም በሆነ ክብረ በዓል ላይ በቀጥታ ስርጭት በስልክህ እጅህ ላይ ይመጣል። አሁን ይሄ እንግዲህ ከመንፈሳዊ ህይወት አንፃር እንዴት ይታያል? መሄዱ ይሻላል ወይንስ የሚለውን ትላለህ? ገብታ ሰው ቴክኖሎጂው የሆኑ ኤሪያዎች ላይ አይደለም የቆመው። ገብቷል። ኢቭን የሃይማኖት ተቋማት ላይ የመንግስት ተቋማት ላይ በማህበራዊ ህይወታችን የግል የቤትህን የዕለት ተዕለት ውሎ አይደል ልደትህን ስታከብር ይሆናል ከልጆች ጋር ሽርሽር ሊሄደህ ሊሆን ይችላል። የዕለት ውሎህን ሁላ ራስህ ሬከርድ አድርገህ ካሜራማን ሳያስፈልግህ ኤዲተር ሳያስፈልግህ እንትን የምትልበት ነውና ሌላ አሁን ሴቶች እህቶቻችን የሽፎን ቤቶች ገበያ በጣም የደራ ያየሁት በቲክቶክ እሱ ነው። ይሄ እንግዲህ ሶሻል ሚዲያን ለመልካም ነገር መጠቀም የሚለው ነው። ልብስ ቤት ከፍታ አንድ ሴት ዛሬ ዝም ብላ አትቀመጥም። ያንን የሽፎኗን አበሻ ቀሚሳቸው የሚሰሩበትን እንዴት ፕሮሞት እንደሚያደርጉት ሳይ ለኔ ለራሴ እደነቃለሁ። የልጆች እናት ናት፣ ባለ ትዳር ናት። በተመሳሳይ ሁኔታ ደግሞ የራሷን ቢዝነስ ከፍታ እየሰራች ነው። ግን ይሄ ድፍረቱ ራስን የመግለጽ ውበትን የማሳየት የእውነት በጣም በጎ ገጽታ አለውና ሽፎን ለሰርግ የምትፈልጉ ለልደት የምትፈልጉ ለምናምን ሲሉ ሳያቸው እድሉን እንዴት እንደሰጠ አየዋለሁኝ ሶሻል ሚዲያው። ምክንያቱም ይሄ እድል ባይኖር ለምሳሌ ቲክቶክ ባይኖር ኖሮ የ1 ደቂቃ የ30 ሰከንድ ቪዲዮ ሰርታ መልቀቅ ባትችል ኖሮ ሴትዮ በዓለም ላይ ተደራሽ አትሆንም። ጨርቆስ ላይ የከፈተቻት ወይ እዛ መርካቶ ላይ የከፈተቻት ሱቅ ዓለም ላይ ትታወቅላታለች። ሶ ይሄ በጣም ትልቅ ጥቅም አለውና አድማጮቻችን እኛ የምንለው ምንድነው ለበጎ ነገር ለመልካም ነገር እንጠቀምበት። ሌላ በማህበር ወይም በተመሳሳይ የአመለካከት ውስጥ ያሉ የማህበረሰባችን ክፍሎች ለምሳሌ እናቶች እዚህ ጋር መጥቀስ በጣም ፈልገው የእናቶች ወግና አስተዳደግ የሚል ፔጅ አለ ፌስቡክ ላይ በጣም ትልቅ ስራ ነው የሚሰራው። አንዲት እናት ለባሏ መንገር የከበዳትን ለጓደኞቿ መንገር የከበዳትን ጥያቄ ስሟ ሳይጠቀስ እዛ ግሩፕ ላይ ትጠይቃለች። በጣም ብዙ ፎሎወር አለው። ራሱ ኢቭን የማይሆን ቶፒክ መልቀቅ አትችልም እዚህ ላይ ሞኒተር እየተደረገ ፊልተር ተደርጎ ነው እንጂ መሰዳደብ አይቻልም። እንደዚህ አይነት ዲሲፕሊን የሆኑ ስራዎችም እንሰራበታለን። ፌስቡክን ያልሆነ ነገርም አፍራሽ የሆነ ነገርም እንደሚደረግበት ሁላና አሁን የሜንሽን ያረኩልህ እንትን አሉ የግል ጉዳዮች አሉን መጠየቅ መንፈራቸው አርግዛ ወይ ወልዳ ወይ ከትዳሯ ጋር ወይ ኢኮኖሚካሊ አድኑኝ ሁሉ ሊሆን ይችላል። ግን በዚህ ሁሉ መሃል እዛ ውስጥ ከፌስቡክ ባለፈ በአካል ተገናኝቶ ደግሞ ስራ የሚሰራ ለቅሶ የሚደራረስ መዋጮ ያዋጣ ኢኮኖሚካሊ ችግር ለገጠማት እህት የሚረዳዳም ማህበረሰብ አለ። ይሄ ለምሳሌ የጠቀስኩት ነው እንጂ ብዙ የዚህ አይነት ግሩፖች አሉ። ቅርብ ጊዜ የአንድ የሕክምና ተቋም ከ25 ዓመት በፊት የተማሩ ተማሪዎች ፈርስት ባች ብለው አስተማሪዎቻቸውን ጋብዘው
በጣም ደስ የሚል ፕሮግራም አካሂደዋል። ይሄ የተደረገው በምንድን ነው? በፌስቡክ ባለ ግሩፕ ነው። የዓለም ጫፍ ናቸው። የዛሬ 25 ዓመት በጣም ሩቅ ነው። ገብቶሃል? ግን ስብስቡ የተደረገው ማህበሩ ያለው ዲጂታል ፕላትፎርም ላይ ነው። ሁሉም ነገር ተዘጋጅቶ የወጣውና በአካል ተገናኝቶ መዳበስ፣ መተያየት፣ ማመስገን አስተማሪዎችህን መቻል ቀላል ነገር አይደለምና በጎ ገጽታውን ብናየው ብዬ እላለሁ። በጣም በተለይ እዚህ ላይ አንድ የምጨምራቸው ነገሮች ምንድነው የተለያዩ ፕላትፎርሞች የራሳቸው የሆነ ተመልካች ወይ አድማጭ ወይም ደግሞ ሰዎች አሏቸው። ያንን ስንል አሁን ለምሳሌ ሬዲዮ ማድመጥን የሚወዱ ሰዎች አሉ። ለምሳሌ ብዙዎቻችሁ በመንገድ ላይ፣ በስራ ላይ፣ በተለያየ ቦታዎች ላይ ሆናችሁ እያዳመጣችሁን ይሆናል። መልካም ጊዜ እንዲሆንላችሁ እየተመኘሁኝ በተመሳሳይ ደግሞ ስልካቸው ላይ በፌስቡክ ሊሆን ይችላል፣ በኢንስታግራም ሊሆን ይችላል። እነዚህ ጉዳዮች ራሱ መረጃዎችን የሚተላለፍባቸው መንገዶች ከሰው ይለያያሉ። ለምሳሌ ኢቭን ሬዲዮና ቲቪን እያለን ነው የድሮውን ያነሳ ነው። እነሱም ቢሆን ግን ከዘመኑ ጋር አብረው ድሮ ግን ብለን ልንተዋቸው አንችልም። አሁን እናንተ እዚህ ላይቭ ሬዲዮ ላይ ነን በትርታ 97.6 የአየር ሞገድ ግን በኢንተርኔት እንደመጣለን። ተደራሽነታችን ዓለም ላይ አሁን ሬዲዮ የከፈተ ሰው ትርታን ሲከፍት ጽዮንና ሙሴን እየሰማ ነው። በትክክል አሁን ኢትዮጵያ ውስጥ ደግሞ ያለ በአካል ሬዲዮ ከፍቶ ቁጭ ብሎ መኪና እየነዳ ቡቲክ ውስጥ ሱቁን ከፍቶ ሊስትሮ ጫማ እየጠረገ ስራው ላይ ሁሉም ሰው ደግሞ በቦታው ተቀምጦ ደግሞ እየሰማን ነው። ስለዚህ አሁን ሬዲዮም የድሮ ነው ብለን ልንለው አንችልም። ሬዲዮ ራሱ ያኛው ፓርት ብቻ እንደማያዋጣው አምኖ ሬዲዮም ዲጂታል ሆኗል፣ ቴሌቪዥኑም ዲጂታል ሆኗል። ቅድም ብለናል። አንድ ለምሳሌ ኢትዮጵያ ቴሌቪዥን ላይ ማታ 2 ሰዓት ላይ ያየኸው ዜና ከደቂቃዎች በኋላ አፕሎድ ይደረጋል። አንተ በቀጥታ ስርጭት ዜናውን አልሰማኸውም፣ አምልጦሃል። ግን ዩቲዩብ ላይ ትሄዳለህ፣ ተቆራርጦ ቲክቶክ ላይ ይወጣልሃል። ስለዚህ ዜናው አላመለጠህም፣ አንተም ካቻፕ አድርገሃልና አሁን ያጠቃቀምና የኦዲየንስ ታይፕ ነው የሚለያየው ብዬ ነው ማስበው። እዛ ላይ ለመጨመር ያህል ለምሳሌ አሁን በፎቶና በመረጃ የሚደገፉት ነገሮች ስንል ለምሳሌ እድሜንም ጾታንም የሚለዩ አሉ አንዳንዶቹ። ለምሳሌ ኢንስታግራም ላይ ብንመጣ ሞር የፎቶና የፋሽን አድርጎ ተያይዞ የሚመጡ ጉዳዮች ናቸው የሚታዩበት። የፌስቡክ ሲመጣ ለየት ያለ ፕላትፎርም ነው። ስለዚህ ፌስቡክ ላይ ከሚሰሩት ስራዎች ከበስተጀርባ የሚሰሩትን ስራዎች ስናይ እዛ ላይ ሊጠቀሟቸው የሚችሉ ሰዎች እነማን ናቸው ተብሎ ታስበው የሚቀመጡ ናቸው። ቀደምም ስልሽ የሬዲዮ ፕሮግራም የድሮውን ብዬ ማለት ምንድነው የድሮ ከሆነ ዲጂታል የሚለው ኮንሰፕት ይወጣበታል ነው። ስለዚህ እኛ ሰዓታችንን ሳይሆን የፕሮግራሙን ሰዓት ጠብቀን ነው የምንከታተል። የድሮ ብዬ ያልኩት በዛ አይነት መልኩ ነው። አሁን ጋር ስናገናኘው ግን ሁሉም አሁንና አሁን መድረስና ማግኘት የምንችላቸው መረጃዎች ሆነው ይቀመጣሉና ከዛው ጋር ተያይዞ ግን ለምሳሌ በእድሜ ክልልና በጾታ ከሚለዩት ለምሳሌ ስናፕ ለምሳሌ አንደኛው ነው። ብዙ ጊዜ ሴቶች ናቸው ወጣቶች ናቸው የሚጠቀሙት ተብሎ ለዛ ሴግመንት የተደረገ ወይም ደግሞ ለዛ ብቻ ለዛ እድሜ ክልል ተደርጎ የሚቀመጡ የመረጃ ፍሰት ያላቸው መረጃዎች አሉና ቀድም እንዳነሳ ነው ለአንድ ሰው ባህሪውን የሚገለጽበት መንገዶችን ወይም ደግሞ ራሱን የሚገልጽበት መንገዶች በግልጽ የሚታዩበትና መረጃዎችም ሲተላለፉ እንዴት አድርገን እነዛ መረጃዎች ለኔ በሚሆን መልኩ ስልኬን ማለማመድ እችላለሁ። አሁን ቀድም እንዳነሳ ነው ጀምሮ ስናነሳ የነበረው ጉዳይ መረጃዎችን እኛ በፈለግነው ማስተላለፍ አለ። ሁለተኛው ግን ዲጂታል ላይ ስንመጣ ደግሞ ዲጂታሉ እኛን እያጠና ለኛ የሚሆኑ ነገሮችን የሚያመጣበት መንገድ አለ። ስለዚህ በልምድና በተለያየ ጊዜ ላይክ አርጉን፣ ሼር አርጉን፣ ፎሎ አርጉን፣ ሰብስክራይብ አርጉ የሚሉት ነገሮች ከያችን ምልክት ከመጫን ባለፈ የምናስተላልፈው መልእክት አለ ከዲጂታል ወይም ደግሞ ከቴክኖሎጂ ጋር አያይዘን የምናወራው ነገር ያ ምንድነው? ይሄ ጉዳይ ወድጄዋለሁ፣ የዚህ አይነት ተመሳሳይ ጉዳዮችን ቀጣይ አምጣልኝ የሚለው መልእክት እየላክንለት ነውና እንደው አሁን ላይ ስንሰማ አንዳንዶቹ ምን ይጎዳቸዋል የሚል ኮንሰፕትም አለ። ለኔ
እንደ ገንዘብ ነው። ላይክ እንደው ዲጂታል ፕላትፎርሙ ላይ ምን ያህል ላይክ እና ፎሎ ታረጋለህ? ገንዘብ ነው። ኦፍ ኮርስ ገንዘብ ልትሰራ ነው እኮ ላይክ፣ ሼር፣ ሰብስክራይብ አድርጎኝ ስትል እንደ መክፈል ነው። ለሌለ ገንዘብ ኦዲየንሱ ይከፍልሃል። ግን ያንን ላይክ ሳረግነ ለዛ ሰውዬ ይገባዋል፣ ይሄን ነገር ቆንጆ አድርጎልኛል ብዬ እንደ ሽልማት የምሰጠው የመገበያያ መንገድ ነው። ያ ማለት ደግሞ በዛው ልክ ለኔ መረጃ ይሰጠኛል ማለት ነው። እውነት ነው። እዚህ ጋር ፖድካስትን ማንሳት ፈልጋለሁ እኔ። አሁን በፊት ጊዜ ስናይ አንድ ሰው ኢንተርቪው ሲደረግ ያ ሰው በጣም ትልቅ ሰው ነው፣ ያ ሰው አዋቂ ነው፣ ለተመልካቹ ለአድማጩ የሚሰጠው ነገር አለ። የሕክምና ባለሙያ ሊሆን ይችላል፣ የምጣኔ ሀብት ባለሙያ ሊሆን ይችላል፣ ፋሽን ዲዛይነር ሊሆን ይችላል፣ በተለያየ ሙያ ዘርፍ ያለ ሰው ሊሆን ይችላል። ግን እድሉን የሚያገኘው ያ ሰው ዩኒክ ስለሆነ ነው። ገብቶሃል? ግን ዩኒክ ስለሆነ ነው ብለን ደግሞ በዛሬው ኢንቫይሮንመንት ስንመጣ ደምድመን መተው አንችልም። ለምሳሌ ፖድካስት ለአቅራቢው ለተቀራቢው እድል ሰጥቷል ብዬ አምናለሁ። አንድ ቴሌቪዥን ጣቢያ አንተ እድል የማግኘትህ እድልህ ምን ያህል ነው? በጣም ትንሽ ነው። ገብቶሃል? ሰፊ እድል የለህም። ለምን? ጣቢያው ማስተናገድ የሚችለው መስራት የሚችለው በ24 ሰዓት ውስጥ ውስን ነገር ስለሆነ። ፖድካስት ግን ምን አመጣልን? አንድ አርቲስት ኢንተርቪው ለመደረግ ኢትዮጵያ ቴሌቪዥን ወረፋ አይጠብቅም። ገብቶሃል? ፖድካስት የራሱን የሆነ አድቫንቴጅ አመጣ፣ ጠቀሜታ ኖረው። እኔ ሄጄ አንድ ሜይንስትሪም ሚዲያ ላይ ለመቀጠር ሲቪ ሳስገባ ስወዳደር ስወድቅ ምን ስለሆነ ግን አቅም አለኝ፣ ችሎታው አለኝ፣ ወይም ደግሞ መንገዱ ጠባብ ነበር፣ ያጠብብሃል። በእርግጥ ሁሉም ዩቲዩብ ላይ የወጡ ሰዎች ልክ ናቸው ማለት አይደለም። አቅሙ ስላላቸው የወጡ ሰዎች አሉ፣ መታየት ስለሚፈልጉ የወጡ ሰዎች አሉ። አጀንዳቸው የተለያየ ነገር ነው። አንዳንድ ጊዜ በቤት ውስጥ መቅረት ያለባቸውም ነገሮች አያለሁና ደነግጣለሁ። እንደዛ ባይሆን መርጣለሁ በኃላፊነት ቢሰሩት። ግን ለፕሮግራም አቅራቢው ፕሮግራሙ ላይ ቀርቦ ኢንተርቪው ለሚደረገው የህይወት ታሪኩን ለሚያወራው የሙያ ተሞክሮውን ለሚያወራው እናትነቷን ልታወራ ትችላለች፣ የስራ ተሞክሮዋን ልታወራ ትችላለች አንድ ሴት። ያንን እድል በሜይንስትሪም ሚዲያ አላገኘችውም። ለምን? አንደኛ ጥቂት ናቸው። በተለይ አሁን ጨምሯል እንጂ በፊት ጥቂት ነበሩ የነበሩን። ኦልሞስት አንድ ብቻ ነበረን ማለት ይቻላል። አሁን ግን ምን አይነት እድል መጥቷል ብዬ አስባለሁኝ። ማንም ሰው ያለውን አቅም ያለውን ችሎታ ይዞ ወጥቶ ማቅረብ ይችላል። ፕሮግራም በጣም ጥሩ ነው። ዘርፉን በስቷልና አየዋለሁ፣ አድቫንቴጁን አየዋለሁኝ። አንድ እኔ እዚህ ላይ መጨመር የምፈልገው ነገር ምንድነው፣ የመጀመሪያ የሬዲዮ ፕሮግራም ስልክ የደወልኩበት ምክንያት መረጃ ልክ እንደዚህ ስሰማ መረጃው እርግጥ ነው ባለሙያው ጋዜጠኛው ያን መረጃ ሲያስተላልፈው ይጠቅማል ብሎ ነው። በዛው ልክ ግን አንዳንድ መረጃዎች በመሰማታቸው ለተቸገረው ሰውዬ እንደ መፍትሄ ይሆንለታል፣ ላልቸገረው ሰውዬ ደግሞ እንደ መጠቀሚያ አድርጎ ያንን ነገር የሚያደርግበት ማድል አለና ያንን እድል የምንሰጥበት መንገድ ዋናው ባለቤቱ የሚያስተላልፈው የሚያሰራጨው አካል ጋር በምን አይነት መልኩ ይስተላልፋል የሚለው ነው። እውነት ነው። እንግዲህ ሰዓት ሊገድበን ነው ሙሴ። አድማጮቻችን ዛሬ የመጀመሪያ ጊዜያችን ነው። ከልቡ በቀረበው ከትርታ 97.6 ኤፍኤም ከልብ ወደ እናንተ ደርሰናል ብለን ተስፋ እናደርጋለን። ሙሴ ግርማና ጽዮን ሞላነን። ቀጣይ ጊዜያቶቻችን መልካም እንደሚሆኑና ፍሬያም የምናፈራበት ጊዜ እንደሚሆን ተስፋ እናደርጋለን። ለዛሬ እንግዲህ አንስተን የተወያየንበት ርዕስ የሚዲያ አጠቃቀማችን ምን ይመስላል፣ የሚዲያ ሂደት ኢቮሉሽን ብለን የምንለው ትላንትና ዛሬ ነገ ምን ይመስላል፣ ጥቅሙ ምንድነው፣ ጉዳቱ ምንድነው፣ በተለያየ መልኩ ራሳችንንም እንደ ምሳሌ በማቅረብ እኛ የተማርንበት ዘመን ምን ይመስል ነበር፣ ዛሬ ልጆቻችን በመልኩ ትምህርት እየተማሩ ነው፣ የራሱ የሆነ ጥቅም አለው፣ ጉዳት አለው። ስለዚህ ለሀገር ግንባታ ለመልካም ነገር ለጥሩ ነገር ከተጠቀምንበት ብዙ ነገር ይዞልን መጥቷል። ሰፊ የሆነ የስራ እድልም የእውነት ይዞልን መጥቷል ሶሻል ሚዲያውና ለመልካም ነገር እንጠቀምበት ነው የምንለው። ትውልድን በአዲስ መንገድ ብለን መተናል። እንግዲህ ቆይታችን ያማረና የሰመረ እንደሚሆን ተስፋ እናደርጋለን። አብሮን የነበረው ቴክኒሻናችን ወደ እናንተ ጥርት ባለ ድምጽ እንድንደርስ ያደረገን አለኸኝ ቢተው ነው። አለኸኝን ከልብ እናመሰግናለን። ሳምንት እስከምንገናኝ ድረስ እዚሁ ላይ እንሰናበታለን። መልካም ጊዜ። ትውልድ የሬዲዮ ፕሮግራም ዘወትር ሰኞ ከ2:30 እስከ 4 ሰዓት በኮላጅ ኮንሰልቲንግ ፒኤልሲ እየተዘጋጀ በትርታ ኤፍኤም 97.6 ወደ እናንተ የሚደርስ አዲስ ሳምንታዊ ፕሮግራም ነው።
ሰው፣ ቤተሰብ፣ ማህበረሰብ ብሎም ሀገር የሚገነባው በትውልድ ቅብብሎሽ እንደሆነ ይታወቃል። ስለሆነም ትውልድ የሬዲዮ ፕሮግራም በማህበረሰባችን የነበረውን ያለውን የሚመጣውን መልካም ገጽታና ተግዳሮቶች በማንሳት ከዘመኑ ጋር የሚሄዱ የአኗኗር ዘይቤዎች፣ ማህበራዊ ህይወትን፣ ኢኮኖሚያዊ እድገትን፣ የኑሮ መርህ፣ ባህልና እሴቶቻችንን የሚያስተሳስሩ መለኛ ሀሳቦች የሚቀርቡበት የሬዲዮ ፕሮግራም ነው። ዋና አዘጋጆች ሙሴ ግርማና ጽዮን ሞላ። ትውልድን በአዲስ መንገድ